ምንጭስ ከአንድ አፍ የሚጣፍጥንና የሚመርን ውሃ ያመነጫልን ይላል። በደንብ እየሰማችሁ አሁን እያንዳንዱን ምንጭ የተባለው ምንድነው? አፍ የተባለው ምንድነው? ያዕቆብ ምንጭ ብሎ ሲናገር ምንጭ ያለው ምንድነው? አፍ ያለው ምንድነው? የሚጣፍጥ ያለው ምንድነው? የሚመር ያለው ምንድነው? ማወቅ መረዳት ያስፈልጋል። ኦኬ እሺ ቁጥር 11 እና 12ን አንድ ላይ አያይዤ ገጸ ንባቡን አነበዋለሁ። ምንጭስ ከአንድ አፍ እሺ ከከፍ አድርጋ እንዴ ደግሜ ላንብበው። ምንጭስ ከአንድ አፍ የሚጣፍጥንና የሚመርን ውሃ ያመነጫልን አለ። እሺ ቀጥይ ቁጥር 12 ላይ በደንብ ስሙ። ወንድሞች ሆይ በለስ ወይራን ወይስ በለስን ልታፈራ ትችላለችን? ከጨው ውሃም ጣፋጭ ውሃ አይወጣም ይላል። አሁን ለምንድነው ያዕቆብ ይሄንን ክፍል የሚናገረው? በዚህ አይነት ገጸ ንባብ የተገለጠው የሚለውን እናያለን። ኦኬ አስቀድመን ቁጥር 11 ላይ እንመለስ። ቁጥር 11 ላይ በደንብ ስሙ። ምን አለ? ምንጭስ ከአንድ አፍ የሚጣፍጥንና የሚመርን ውሃ ያመነጫልን ይላል። ስለዚህ አሁን ምንጭ የተባለው ምንድነው የሚለውን እንመልከት። ምንጭ የተባለው ይላሉ አባቶቻችን ልብ ነው። ኦኬ ምንጭ የተባለ የሰው ልብ ነው ብለው ያስቀምጣሉ። በደንብ ስሙ። ምንጭ የተባለ የሰው ልብ ነው። ከአንድ አፍ የሚጣፍጥ የሚመርን ውሃ ያመነጫልን የሚለውን ክፍል ደግሞ ምንጭ የተባለው የሰው ልብ ነው። የሚፈስ የወንዝ ውሃ የሰውየው ንግግር ነው። ውሃው የሚፈስበት ቀዳዳ ደግሞ አፍ ነው። ጣፋጩ ውሃ ትክክለኛ እምነት ሲሆን መራራ ውሃ ደግሞ ተቃራኒ ነው ይላሉ። ኦኬ ምንጭ የተባለ የሰው ልብ ነው። አሁን ያዕቆብ በምንጭ ምሳሌ አድርጎ የሚሰጠው ምንጭ እንግዲህ እንደምታውቁት የውሃ ምንጭ አለ። ከዛ ውሃ ምንጭ መልካም ወይም ደግሞ መጥፎ የሆነ ነገር ነው የሚወጣው። ውሃ ምንጩ ንጹህ ከሆነ ንጹህ የሆነ ውሃ ነው የሚወጣው። የተበከለ ከሆነ ደግሞ የተበከለ ውሃ ነው የሚወጣው። ኦኬ ስለዚህ ምንጭስ ከአንድ አፍ የሚጣፍጥንና የሚመርን ውሃ ያመነጫልን አለ። ኦኬ የሚያወጣው ውሃ ወይ መልካም ውሃ ነው የሚሆነው ወይ መጥፎ ውሃ ነው የሚሆነው። እንዲሁም በሰው ልቦና ይመስላል። አሁን በደንብ ስሙ። ምንጭ የተባለ የሰው ልብ ነው። የኔና የናንተ ልብ ማለት ነው። ምንጭ የተባለ የሰው ልብ ነው። ምንጭስ ከአንድ አፍ የሚጣፍጥንና የሚመርን ውሃ ያመነጫልን ይላል። እሺ ምንጭ የተባለ የሰው ልብ ከሆነ አፍ የተባለ ደግሞ ኦኬ ቀደም እንዳየነው ቃሉ የሚወጣበት ከልብ ውስጥ መልካም የሆነ ነገር ከሆነ መልካም የሚወጣው በአንደበት ነው፣ በአንደበታችን ነው። ወይም ደግሞ ምንጩ መጥፎ ከሆነ ልባችን ይሄ ምድራዊውን ህይወት ከተላበሰ ከአንደበታችን የሚወጣውም ደግሞ መጥፎ የሆነ ነገር ነው። መንፈስ ቅዱስን የተላበሰ ሰው ደግሞ ከልቦናው የሚያፈልቀው መልካም የሆነ ነገር ነው። ስለዚህ ምንጭ የተባለ የሰው ልብ ነው። የሚፈስ የወንዝ ውሃ የሰውየው ንግግር ነው። ከምንጭ የሚወጣው ውሃ ደግሞ አለ አይደል? ምንጭ አቅራቢያችሁ ካለ የውሃ ምንጭ አይታችሁ ታውቃላችሁ? ውሃ ይወጣል አይደል? ያ ምንጩ የሰው ልብ ምሳሌ ሲሆን ውሃው ደግሞ የሰውየው ንግግር ነው። ከአንደበቱ የሚወጣው ንግግር ነው። ሰውየው የሚናገረው ቃል ነው በውሃ የተመሰለው። ውሃ የሚፈስበት ቀዳዳ ደግሞ አፍ ነው ይላሉ። ምክንያቱም በልብ ውስጥ ያለውን በአንደበት ያወጡታልና ውሃው የሚፈስበት ቀዳዳ አፍ ነው። ጣፋጩ ውሃ ትክክለኛ እምነት ሲሆን መራራ ውሃ ደግሞ ተቃራኒ ነው። ትክክለኛ እምነት ኦኬ እግዚአብሔር አምላክ የሚወደው ለእግዚአብሔር የተገባው ኦኬ እግዚአብሔር የሚገባው አንድ አማኝ በክርስቶስ የሚያምን ሰው ለእግዚአብሔር የሚገባው የሚያቀርበው መልካም የሆነውን ነገር ነው። እግዚአብሔር የሚወደውን መስዋዕት ነው። ስለዚህ አሁን ይሄንን ትይዙና ምን እያለ ነው ያዕቆብ? ኦኬ በያዕቆብ አእምሮ ውስጥ ወይም እግዚአብሔር አምላክ ያዕቆብን ተጠቅሞ እኔና እናንተን ምን እያስተማረ ነው? ምንጭ ሲል ይሄ የውሃ ምንጭ እንድታስቡ አይደለም። ምንጭ የተባለ የሰው ልቦና የኔና የናንተ ልቦና ልባችን ነው። ከአንድ አፍ የሚጣፍጥና የሚመር ውሃ ያመነጫል ይላል። ውሃው የተባለው ደግሞ የሰውየው ግብር ነው። ሰውየው የሚናገረው ነገር ከአንደበቱ የሚያወጣው ነገር መልካም የሆነ
በመልካም ውሃ ይመሰላል። መጥፎ ልቦና ደግሞ መጥፎ የተባለ ደግሞ በመጥፎ ብትጠጡት በሚገድል ውሃ ይመሰላል። ስለዚህ ምንጭስ ከአንድ አፍ የሚጣፍጥና የሚመርን ውሃ ያመነጫል። የሚመር የተባለ መልካም ያልሆነ እምነት፣ ኦኬ፣ መልካም ያልሆነ ስነ ምግባር፣ መልካም ያልሆነ ኦኬ፣ በእግዚአብሔር ዘንድ የተወደደ ያልሆነ ጠባይ የሚመር ይለዋል። የሚመር የሚለው ኃጢአትን ነው፣ በደልን ነው፣ ክፋትን ነው፣ ሐሜትን ነው። እናየዋለን በደንብ ፈተን እያንዳንዱን እናየዋለን። ምንጭስ ከአንድ አፍ የሚጣፍጥ ደግሞ የተባለ በጎ እምነት፣ በጎ ሃይማኖት፣ በጎ ልቦና፣ በጎ ስነ ምግባር። ምንጭስ ከአንድ አፍ የሚጣፍጥና የሚመርን ውሃ ያመነጫል። ውሃ የተባለ ደግሞ ምን ብለናል? ግብሩ ከአንደበቱ የሚፈልቀው የሚናገረው መልካም የሆነ ወይም መጥፎ የሆነ ነገር ማለት ነው። ከዛ በኋላ ምን አለን ያዕቆብ? የሚመርን ውሃ ያመነጫልን ብሎ ይጠይቃል። ኦኬ፣ እንግዲህ ቀዳዳው አንደበት ብለው ውሃው የሚወጣበት አንደበት ብለው ይተረጉሙታል። ከአንደበታችን መልካም ልብ ያለው ሰው መልካም ነገርን ያወጣል፣ ክፉ ልብ ያለው ሰው ደግሞ ክፉ ነገርን ያወጣል። ሰዎች ሲሳደቡ የሚጣፍጥ ነገርን እየተናገሩ አይደለም፣ የሚመርን ኃጢአትን ነው እየተናገሩ ያለው፣ የሚያስመርር የሆነን። ኦኬ፣ በነገራችን ላይ ይሄ የሚመር የሚለው ቃል የሚመረው ለተናጋሪው በነገራችን ላይ ሰዎች ይሄን አያስተውሉም። በደንብ ስሙ ክርስቲያኖች፣ በደንብ እያንዳንዱን የሐሳብ ገንዘብ እያደረግን እንሄዳለን። ለምሳሌ የሚመር ሲል ኃጢአትን ነው የሚመር የሚለው፣ ክፉ አንደበትን ነው የሚመር የሚለው። የሚመረው ግን ለሰሚው ብቻ አይደለም። በነገራችን ላይ የሚመረው ለተናጋሪውም ነው። እንዴት? ነገ ይፈረድበታል፣ ነገ ከእግዚአብሔር ዘንድ ፍርድን ይቀበልበታል። ስለዚህ የሚናገረው ያ የሚመረው በውሃ የተመሰለው ክፉ ልቦና፣ ክፉ ግብር ነገ እሱንም የሚያስመርረው የሚሆን ክፉ ቃል ነው። የሚሰማው ብቻ አይደለም የሚያዝነው፣ የሚናገረውም ያ ግለሰብ ያዝንበታል። የሚናገረውም ኃጢአትን በማድረጉ ለጊዜው ሊደሰት ይችላል አንድ ሰው። ነገ ግን ፍርድን ከእግዚአብሔር ዘንድ ሲቀበል ጥርስ ማፋጨትን ገንዘብ ሲያደርግ ሲያዝን ያማርበታል። የሚያስመርር ነው ግብሩ። ኃጢአት የሚያስደስት አይደለም። ኃጢአት በኋላ ላይ ፍሬው መራራ ነው። ፍሬው ማለት ነው፣ ፍጻሜው መራራ ነው፣ ፍጻሜው ክፉ ነው። ስለዚህ ያዕቆብ ምንጭስ ከአንድ አፍ የሚጣፍጥንና የሚመርን ውሃ ያመነጫልን ይላል። ስለዚህ አንድ በምንጭ የተመሰለ አንድ ልቦና ያለው ሰው ወይ ምንድነው የሚያደርገው? ወይ መልካም ነገርን ያፈልቃል ወይ መጥፎ ነገርን ያፈልቃል። ሁለት ነገርን ሊያፈልቅ አይችልም። መልካም የሆነ ነገር ያፈልቃል ወይም መጥፎ ልቦና ያለው ሰው መጥፎ የሆነ ነገርን ያፈልቃል። መልካም ልቦና ያለው ሰው መልካም የሆነ ነገር በእግዚአብሔር የተወደደውን መልካሙን መስዋዕት ምን ይላል? ያፈልቃል። ምንጩ መልካም ከሆነ የሰው ልቦና ማለት ነው። ልቡ ንጹህ የሆነ ሰው፣ ልቡ ከእግዚአብሔር ጋር የተስማማ ሰው የሚያፈልቀው መልካም የሆነውን ነው። ልቡ ደግሞ መልካም ያልሆነ ሰው በኃጢአት የሚመላለስ ሰው የሚያፈልቀው መጥፎ የሆነውን ኃጢአት በደል ነው። የረከሰውን ነገር ነው። ግን በሁለቱም በኩል በደንብ አድርጋችሁ ስሙኝ፣ በሁለቱም በኩል የሚያፈልቀው መልካም ልቦና ያለው መልካም ያፈልቃል፣ መጥፎ ልቦና ያለው መጥፎ ያፈልቃል። መልካም ልቦና ያለው የሚያፈልቀው ውሃ እርሱንም ያጠጣዋል፣ የሚሰማውንም ያረካል፣ የሚሰማውንም ያጠጣል፣ የሚሰማውንም ያሳርፋል። በተመሳሳይ መልኩ መጥፎ ልቦና ያለው ደግሞ የሚያፈልቀው ክፉ የሆነው ይሄ የማይጣፍጥ የተባለው በውሃ የተመሰለው ግብሩ እርሱንም ይጎዳዋል፣ የሚሰሙ ሰዎችንም ይጎዳል። ስለዚህ እዚህ ጋር እንድናቀና እንድንረዳ የምፈልገው ምንጭ የተባለ ምንድነው? የሰው ልቦና ነው። ያዕቆብ ምንጭስ ሲል የኔና የናንተን ልቦና ነው እየተናገረ ያለው። ከአንድ አፍ የሚጣፍጥና የሚመር ውሃ ያመነጫል ሲል አፍ የተባለው የሚፈስበት ከምንጩ የሚፈሰው ቀዳዳ በአፍ ይመሰላል። ምክንያቱም
ክፉ ቃል ከአንደበት ይወጣልና በልብ የምትይዙት በአንደበት ነው። ሰው በልቡ ክፉ ነገር ከያዘ በአንደበቱ ይናገራል አይደል? በአንደበቱ ይናገራል። ስለዚህ ያንን ምንጩ የሚፈስበት ቀዳዳ ይሉታል። ኦኬ። ተመሳሳይ ደግሞ ምንጭስ ከአንድ አፍ የሚጣፍጥና የሚመርን ውሃ ያመነጫል። የሚጣፍጥ የተባለ መልካም ሃይማኖት ተብሎ ይተረጎማል። በጎ ሃይማኖት ተብሎ ይተረጎማል። ኦኬ። የሚመር የተባለ ደግሞ ኃጢአት ነው፣ በደል ነው፣ ክፋት ነው። ስለዚህ ሁላችንም ቆም ብለን የትኛው ምንጭ ነው ከኛ ውስጥ የሚፈልቀው የሚለውን መፈተሽ ያስፈልጋል። ለምን ይነግረናል ያዕቆብ። አሁን ለምን መፈተሽ እንዳለብን ይነግረናል። ከዛ በፊት ቁጥር 12ን እንመልከት። እዛው ላይ ወንድሞቼ ሆይ በለስ ወይራን ወይስ በለስን ልታፈራ ትችላለችን? ከጨው ውሃም ጣፋጭ ውሃ አይወጣም ብሎ አስቀመጠ። እንግዲህ ምን እያለ ነው? እያነጻጸረ ነው ያዕቆብ። አሁን በንጽጽር እየገለጸን ነው። ክፉ ልቦና ካለው ሰው ክፉ ነገር ነው የሚወጣው። የሰማችሁ ነው አይደል? ክፉ ልቦና ያለው ሰው፣ ልቡ ክፉ የሆነ ሰው ክፉ የሆነ ነው ከአንደበቱ የሚያወጣው የሚያፈልቀው። ኦኬ። ክፉ የሆነ ሰው፣ ለእግዚአብሔር የማይገዛ ሰው፣ ኦኬ፣ በእግዚአብሔርን የማይወድ ሰው፣ በእግዚአብሔር ቃል የማይመላለስ ሰው ከአንደበቱ ስድብ ነው የሚወጣው፣ ከአንደበቱ ርግማን ነው የሚወጣው፣ ከአንደበቱ ክፉ ነገር ነው የሚወጣው። ኦኬ። በዚሁ መጠን ደግሞ መልካም ልቦና ያለው ሰው መልካም ነገርን ነው የሚያፈልቀው። እግዚአብሔርን የሚወድ ሰው፣ በእግዚአብሔር እውነት የሚመላለስ ሰው፣ እግዚአብሔርን የሚያከብር ሰው፣ እግዚአብሔርን በእውነት የሚወድ ሰው ምን አይነት ልቦና ምን አይነት ነገርን ነው የሚያፈልቀው? እሺ ወንድማችን ጳላድ መጥቷል። አንድ ሰው በፈቃድ በአንድ ሰው ፋንታ አስገባዋለሁ። እሺ ስለዚህ የሚያፈልቀው መልካም የሆነ ነገር ነው ማለት ነው። መልካም የሆነ ነገር ነው። እኔ ታች የሆነ ገጥማማ። እሺ ስለዚህ ምን እያለን ነው ያዕቆብ? ወንድሞች ሆይ በለስ ወይራን ወይስ ወይን በለስን ልታፈራ ትችላለችን ይላል። በለስ ወይራን ወይስ ወይን በለስን ልታፈራ ትችላለችን? ከጨው ውሃም ጣፋጭ ውሃ አይወጣም ማለት እና የሚያፈራው ከተፈጥሮ ውጪ ቢያፈራ ይሄ የተገባ አይደለም። ከተፈጥሮ ውጪ ቢያፈራ ይሄ የተገባ አይደለም። ከጨው ውሃም ጣፋጭ ውሃ አይወጣም። ጨዋማ ከሆነ ውሃ እንዴት ነው ጣፋጭ ነገር ልናገኝ የምንችለው? ጨዋማ የሆነን ውሃ ስትቀምሱት ጨው ነው እንጂ የሚለው ጣፋጭ ነገር የለውም። ስለዚህ ጨዋማ የሆነ ውሃ ጣፋጭ የሆነ ነገርን ኦኬ ቢያፈልቅ እንዲያው በቃ ይሄ ነገር በጣም እንዲያው ስትጠጡት ይሄ የጨው ውሃ ነው ተብላችሁ ተሰጥቷችሁ ስትጠጡት ስኳር የተቀላቀለበት እንደው እንደ ስኳር በጣም የሚጣፍጥ ከሆነ ይሄ ነገር እንዴት ነው ይሄ ከተፈጥሮ ውጪ ነው የሚልን ሐሳብ እንድታስቡ ያደርጋቸዋል። ስለዚህ ለምንድን ነው ግን ያዕቆብ ይሄንን ሁሉ እየነገረን ያለው? ከአንድ ልቦና መልካም የሆነ ነገር ይወጣል እንጂ ከአንድ ልቦና መልካምም ክፉም አይወጣም። ኦኬ ከወጣም ደግሞ የተገባ አይደለም። ይሄ መልካም አይደለም። ስለዚህ ምናመልከው ልንመርጥ ነው የሚገባው። እኛ በክርስቶስ ክርስቲያን ከተባልን መልካም የሆነን ነገር ብቻ ልናወጣ ልናፈልቅ ይገባል እንጂ በክርስቶስ ክርስቲያን ተብለን የሚጣፍጥም የሚመርም ኦኬ የሚጣፍጥም የሚመርም ማንነት ባህሪ ልናሳይ አይገባም እያለ ነው ያዕቆብ። በጣም ግልጽ ነው አይደል? ሐሳቡ እየተረዳችሁ ነው? ግልጽ ነው። ስለዚህ ምንድነው መፍለቅ ያለበት ማለት ነው? ከአንድ ልቦና መልካም የሆነ ነገር፣ ከክርስቲያን ልቦና ምንድነው መፍለቅ ያለበት? መልካም የሆነ ነገር ነው መፍለቅ ያለበት። እስቲ በሉቃስ ወንጌል ምዕራፍ 6ን ክፈችልኝ ጤና። የሉቃስ ወንጌል ምዕራፍ 6 ቁጥር 43 ቶሎ በይና ሉቃስ 6:43 ሉቃስ 6:43 እሺ ይሄው ክፉ ፍሬ የሚያደርግ መልካም ዛፍ የለምና እንዲሁም እሺ መልካም ፍሬ የሚያደርግ ክፉ ዛፍ የለምና። መልካም ዛፍ መልካም ፍሬ ነው የሚያወጣው። እንዲሁም ደግሞ ክፉ ዛፍ ምንድን ነው የሚያበቅለው? ክፉ የሆነን ነገር
ለምሳሌ እናንተ ከፍሬያቸው ታውቋቸዋላችሁ ይላል ጌታ። ፍሬ የተባለ ምግባር ነው፣ ሃይማኖት ነው። ኦኬ። ስለዚህ በመልካም እምነት ላይ፣ በመልካም ሃይማኖት ላይ፣ ኦኬ፣ በመልካም ስነ ምግባር ላይ፣ በእግዚአብሔር ቃል እውነት ላይ የታነጸ ሰው ሊያፈራ የሚገባው መልካም የሆነን ፍሬ ነው። መልካም የሆነን ፍሬ የማያፈራ ሰው ምን ይላል? ይቆረጣል። ወዴት ይጣላል? ወደ እሳት ይጣላል። ምን ማለት ነው? ይፈረድበታል። ጌታችን መራችን ኢየሱስ ክርስቶስ በትንሣኤ ዘጉባኤ ፍርድን ይፈርድበታል። ኦኬ፣ ከእግዚአብሔር ይለያል ማለት ነው። ስለዚህ ክፉ ፍሬ የሚያደርግ መልካም ዛፍ የለምና፣ ዛፉ መልካም ሆኖ ክፉ ፍሬ የሚያፈራ የለምና፣ እንዲሁም መልካም ፍሬ የሚያደርግ ክፉ ዛፍ የለም ይላል። በነገራችን ላይ በተመሳሳይ ማቴዎስ ወንጌል ላይ ምዕራፍ 12 እናየዋለን። ይህን ገጸ ንባብ የማቴዎስ ወንጌል ምዕራፍ 12 ቁጥር 33 ላይ አንዴ ክፈችልኝ፣ ሁለቱንም እንመልከተው። የማቴዎስ ወንጌል ምዕራፍ 12 ቁጥር 33። የማቴዎስ ወንጌል ምዕራፍ 12 ቁጥር 33 12 ቁጥር 33 ይኸው ዛፍ ከፍሬዋ ትታወቃለችና ዛፏም መልካም ፍሬዋን መልካም አድርጉ፣ ወይም ዛፏ ክፉ ፍሬዋንም ክፉ አድርጉ ይላል። ከምኗ ትታወቃለች? ከፍሬዋ ትታወቃለች። ምንጩም አሁን ያዕቆብ እየነገረን ያለው ምንጩ መልካም ይሁን መጥፎ ይሁን ከሚፈሰው ውሃ ይታወቃል። አንድ ሰው አንደበቱን አውጥቶ ሲሳደብ ስትሰሙ ምንጩ ልቦናው መልካም አይደለም ማለት ነው። የሰው ልቦና የተባለው መልካም አይደለም፣ የዛ ሰው ልቦና መልካም አይደለም። መልካም ቢሆንማ በእግዚአብሔር ቃል እውነት የታነጸ ቢሆንማ ከመሳደብ ይልቅ ምን ያደርጋል? የሚመርቅ፣ የሚያስታርቅ፣ የሚያጽናና፣ የሚያረጋጋ አንደበትን ነው ገንዘብ የሚያደርገው። ምንጩ ግን መልካም ስላልሆነ ይህ ሰው ምን ያደርጋል? ይሳደባል። የሰማችሁ ነው። ዛፉም በዚሁ ምሳሌ ነው የምንመለከተው። ስለዚህ በያዕቆብ በምንጭ በውሃ የሚያስተምረን የሰውን ልቦናና ከሰው ልቦና የሚወጣውን መልካም ሃይማኖትና መጥፎ እውነተኛ ያልሆነን እምነት እንመለከታለን። ኢትዮጵያውያን ሊቃውንት በትርጓሜያችን ላይ በተለይ የያዕቆብ መልእክት ሲተረጉሙ ቁጥር 11 እና 12 ወንድሞቻችን በለስ ዘይትን ወይን በለስን ከቁጥር 11 ጀምሬ ላንብብላችሁ። ከአንድ ምንጭ ብለው ይጀምራሉ። ከአንድ ምንጭ ከአንድ ጉድጓድ ማይ መሪር ማይ ጥዑም ሊወጣ ይቻላልን ብለው ያስቀምጣሉ። ከአንድ ጉድጓድ መልካም የሆነን ወይም ደግሞ መጥፎ የሆነን ውሃ ማውጣት ይቻላልን? ሁለቱንም ማውጣት ይቻላልን እያሉ ነው። አይቻልም ነው መልሱ። ወይ መልካም ነገር ነው የሚወጣው ወይ መጥፎ ነገር ነው የሚወጣው። ለምሳሌ በገጠር መሬት ተቆፍሮ አይደለ የጉድጓድ ውሃ አይደለ በአብዛኛው በተለይ አሁን እንጃ የቧንቧ ውሃ እየገባ ነው እግዚአብሔር ይመስገን። ግን በድሮ እናቶቻችን አባቶቻችን በተለይ በገጠር ያሉ የጉድጓድ ውሃ ነው የሚጠቀሙት አይደለ? የጉድጓድ ውሃ ነው። ያ የጉድጓድ ውሃ ከተበከለ ከዛ ጉድጓድ ውሃ መልካም ንጹህ የሆነን ውሃ እናገኛለን? ይገኛል? ክርስቲያኖች መልሱ። ይገኛል? ውሃው ከተበከለ መልካም የሆነ ንጹህ የሆነ ነገር እናገኛለን? ችግር እኮ ነው። እናንተ እኮ ገጠር የሚኖር የለም ማለት ነው። መልስ ቢሰጥም ጠፋኩ። ይገኛል ወይ? አይገኝም። መልካም የሆነ ነገርን አታገኙም። ውሃው ከተበከለ የተበከለ ነገር ነው የምታገኙት። ንጹህ ካልሆነ ንጹህ ያልሆነ ነገርን ነው የምታገኙት። ከጠጣችሁት ደግሞ ይጎዳል፣ ወደ ሞትም ይመራል። እንዲሁ ኦኬ መልካም የሆነ ጉድጓድ ኦኬ በደንብ ተጠበቀ ጉድጓድ መጥፎ ነገር እንዳይገባበት እንዳይበከል ተጠብቆ የቆየ ጉድጓድ ስታወጡት ውሃው ንጹህ ነው፣ አልተበከለማ። ስለዚህ ምን ይያሉን ነው? ከአንድ ምንጭ ከአንድ ጉድጓድ ማይ መሪር ማይ ጥዑም ሊወጣ ይቻላልን? ማይ ጥዑም በሀገራችን የሚጠጣ ነው ይላሉ አበው። ማይ መሪር አምቦ ነው፣ ይህስ ምግብነት ያለው ነው ብሎ ባህረ ጽዩ ነው። በሀገራችን ማይ ጥዑም የሚጠጣ ነው። ወንድሞቻችን በለስ ዘይትን ወይን በለስን ማፍራት ይቻለዋልን?
ማለት በለስ ዘይትን ወይን በለስን ማፍራት እንዳይቻለው ማይ መሪር ማይጡም ማይ መሪር አይሆንም እንደዚህም ነብየ ጽድቅ ነብየ ሐሰት ነብየ ጽድቅን አይሆንም የጽድቅ ነብይ የሐሰት ነብይ ሊሆን አይችልም እነ ኤልያስ እነ ኤርሚያስ እነ ሙሴ የኡነት ነቢያት ናቸው እንጂ የሐሰት ነቢያት ልናረጋቸው አንችልም እንዲሁም ደግሞ የሐሰት ነቢያት ነብየ ጽድቅ የተባሉ አሉ ደግሞ የሐሰት ነቢያት ደግሞ የኡነት ነቢያት ልናደርጋቸው አንችልም ለምሳሌ ኡነተኞቹ ዲያቆናትን እናገኛለን ሐሰተኞቹ ዲያቆናትን እናገኛለን ለምሳሌ እንደነ እስጢፋኖስ ዲያቆን እስጢፋኖስ እናገኛለን ከኡነተኞቹ ዲያቆናት ስንመድበው ሐሰተኞቹ ዲያቆናት ደግሞ እንደ በሐዋርያት ሥራ ምዕራፍ 6 ቁጥር 5 ላይ እንደተዘረዘረው እንደነ ዲያቆን ኒቆላዎስን እናገኛለን እንግዲህ ከሐሰተኞቹ የሚመደበው ጌታችን መራችን ኢየሱስ ክርስቶስ በኤፌሶን ቤተክርስቲያን የኒቆላውያንን ሥራ ጠልተሃል የተባለው ማለት ነው ስለዚህ ኒቆላዎስን ከእስጢፋኖስን ኒቆላዎስ ማድረግ አይቻልም እንደማለት ነው ኦኬ ለዛ ነው ነብየ ሐሰት ነብየ ጽድቅ አይሆንም ብለው አቦ የሚያስቀምጡ ስለዚህ ከአንድ ልቦና ወይ መልካም ነገር ይወጣል ወይ መጥፎ ነገር ይወጣል አሁን ቀደምም ተመልክተን ከኛ ልቦና ምንድነው መውጣት ያለበት ክርስቲያን የተባለ ሰው በክርስቶስ ክርስቲያን የተባለ ሰው ክርስቶስን በእውነት በጽድቅ አመልካለሁ የሚል ሰው ጌታችን መራሽ ኢየሱስ ክርስቶስን አምናለሁ አምላክነቱን ቤዛነቱን መሲህነቱን አምናለሁ የእግዚአብሔር ልጅነቱን አምናለሁ እግዚአብሔር መሆኑን አምናለሁ የሚል ሰው ከአባትነቱን አምናለሁ የሚል ሰው ማንን ነው መምሰል ያለበት ምንድነው ማፍለቅ ያለበት ልቦናው ማፍለቅ ያለበት ምንድነው የሚለውን ቆም ብለን እንድናስብ ነው ያዕቆብ በዚህ አይነት ገጸ ንባብ የተገለጸና ከኛ ልቦና የሚወጣት ያለበት መልካም የሆነ ነገር ነው ለምንድነው ይሄንን መነግራችሁ ምክንያቱም ከኛ ልቦና የሚፈልቀው መልካም ካልሆነ ምንጩ መልካም እንዳልሆነ እንድንረዳ ያዕቆብ ይፈልጋል ሰው ከአንደበቱ መጥፎ ነገር የሚወጣ ከሆነ ከአንደበቱ መልካም ያልሆነ ነገር የሚያፈልቅ ከሆነ ልቦናው ምንጩ መልካም አይደለም ኦኬ ስለዚህ ይሄንን እንድናቅ ነው ያዕቆብ በዚህ መልኩ የሚያስቀምጥልን እሺ አንዴ ወደ ያዕቆብ መልእክት እንመለስ ያዕቆብ መልእክት ተመለሽልኝ ያዕቆብ መልእክት ምዕራፍ 3 ቁጥር 13 ላይ ነው ይልኝ ጤና እየገባችሁ ነው ግልጽ ነው ሌላ ምሳሌ መስጠት ይችላል በደንብ እናንተ እንድትረዱ ግን ግልጽ ነው ሐሳቡ ገስት ላይ ያላችሁ መልሱልኝ እንጂ እሺ እንቀጥል ቁጥር 13 ላይ ነው ይልኝ 13 ጤና እሺ ከናንተ ጥበበኛና አስተዋይ ማን ነው በመልካም አኗዋሩ ስራውን በጥበብ የዋህነት ያሳያል አሁን እስቲ ጥበብ ለኔና ለናንተ ምንድነው ጥበብ በእግዚአብሔር የተወደደው ጥበብ አንዳንድ ሰዎች ጥበብ የሚለውን ሐሳብ ምንድነው የሚያደርጉት የጥበብ መልኳ ሁላችሁንም ማለት አይደለም ግን ለአንዳንድ ሰው የጥበብ መልኳ በምድራዊ ዕውቀት ኦኬ መበረታት የሚመስላቸው ብዙ ሰዎች አሉ በቃ ትምህርት ቤት ሄዶ ተምሮ ዲግሪ መያዝ ዶክትሬት መያዝ ማስተርስ መያዝ እነዚህ ነገሮች ጥበብ ናቸው በቃ የጥበብ ጥግ ናቸው ብለው የሚያስቡ ሰዎች አሉ ጥበብ ግን ክርስቲያኖች መንፈሳዊው ጥበብ በእግዚአብሔር የተወደደው ጥበብ ምን እግዚአብሔርን መፍራት ጥበበኛ ሰው የምንለው እግዚአብሔርን የሚፈራ ሰው ነው እግዚአብሔርን የሚፈራ ሰው ጥበበኛ ሰው ብለን እንጠራዋለን ምን ማለት ነው እስቲ መጽሐፍ ቅዱስ ምን ይለናል በዚህ በመጽሐፈ ምሳሌ ጠቢቡ ሰለሞን እንግዲህ ከጠቢቡ ሰለሞን በላይ ስለ ጥበብ ማን ይናገር ጥበብን እግዚአብሔርን ለምኖ የጥበብ ጌታዋ ከሆነው ከእግዚአብሔር ዘንድ ጥበብን የተቀበለ ነው ጠቢቡ ሰለሞን ምን ብሎ ይመክረናል በደንብ ስሙ መጽሐፈ ምሳሌ ምዕራፍ 1 ቁጥር 7 ክፈችልኝ ጤና ቶሎ እሺ እንዲህ ብለ የጥበብ መጀመሪያ ጤና ኦኬ አራተይ የት ሄድሽ
ይሄ ሁሉ ሰው ቁጭ ብሎ እየተማረ ተይ ጥበብዬ ጤናዬ ኧረ ተይ። ኦኬ ኔትወርክ ነው። እሺ እንጠብቃት፣ ችግር የለም። መጽሐፈ ምሳሌ ምዕራፍ 1 ቁጥር 7 እንዲያዩት ስለምፈልግ እኮ ነው። መጀመሪያ እግዚአብሔርን መፍራት ነው። ሰነፎች ግን ጥበብንና እግዚአብሔርን መምሪዬ ሰላም ይበሉን እስቲ። ምዕራፍ 1 ቁጥር 7 ላይ የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ሰነፎች ግን ጥበብንና ተግዛዝን ይንቃሉ ይላል። ይሄን የሚናገረው ጠቢቡ ሰሎሞን ነው። እንግዲህ ያዕቆብ አስቀድሞ ምን ብሎናል? ጥበብ መንፈሳዊው ጥበብ በእግዚአብሔር የተወደደው ጥበብ ከናንተ መካከል ከናንተ ጥበበኛ አስተዋይ ማን ነው? በመልካም አኗዋሩ ስራውን በጥበብ የዋህነት ያሳያል። ኦኬ የእግዚአብሔርን ቃል አምኖ በእምነት የሚገልጽ በነገራችን ላይ ብዙ ጊዜ ደግሜ ተናግሬያለሁ። በተለይ መግቢያው ላይ ያዕቆብ መልእክት መግቢያ ላይ ያዕቆብ መልእክቱን ሲጽፍ መልእክቱን የሚጽፍላቸው ያመኑ ናቸው። አምነዋል በክርስቶስ አምላክነት ያመኑ ግን አይሁዳውያን የሆኑ ናቸው። በተለያየ ፈተና ውስጥ በልዩ ልዩ ፈተና ውስጥ በአራቱም የምድር ማዕዘናት የተበተኑ ናቸው። እጅ የተጫነባቸው በክርስቶስ ኢየሱስ በማመናቸው ምክንያት ፈተና እየደረሰባቸው ያሉ ናቸው። ኦኬ ስለዚህ ወንድሞቼ እያሉ ወንድሞቼ የሚለው ቃል በእምነት ስለሚመስሉት ነው ወንድሞቼ እያለ የሚጠራቸው። ኦኬ በእምነት ብቻ ሳይሆን በአንድ ሀገር ህዝብ የአንድ ሀገር ሰዎችም ናቸው። ወንድም የሚለው እሱ ፍቹ በብዙ ነው የምንፈታው። ከአንድ እናትና ከአንድ አባት ለተወለዱ ብቻ አንጠቀምም። መጽሐፍ ቅዱሳዊ እውነቱ ያ አይደለም። ኦኬ የአንድ ሀገር ሰዎች ወንድሞች ተብለው ይጠራሉ። በአንድ እምነት የሚመስሉ ሰዎች ወንድሞች ተብለው ይጠራሉ። ኤኒዌይስ እዚህ ክፍል ላይ ያዕቆብ ወንድሞቼ የሚላቸው በእምነት የሚመስሉት ናቸው። ኦኬ በእውነትም ወንድሞቹ ናቸው፣ በእምነት የሚመስሉት ናቸው። እነሱ በክርስቶስ ኢየሱስ ያምናሉ፣ እርሱ በክርስቶስ ኢየሱስ ያምናል፣ መጽሐፍ ይነግረናል። ስለዚህ ማመን ብቻ ደግሞ አይደለም፣ በጸሎት የበረታ ሐዋርያ ነው። ስለዚህ ከናንተ በክርስቶስ ኢየሱስ እናምናለን ከምትሉ እምነትን ከስራ ጋር ያስተባበረ ጥበበኛ ማን ነው? ከናንተ ጥበበኛና አስተዋይ ማን ነው? በመልካም አኗዋሩ ስራውን በጥበብ የዋህነት ያሳየ ይላል። ኦኬ ጥበበኛ የሚባለው ሰው እግዚአብሔርን የሚፈራ ሰው ነው። ለዛ ነው አስቀድመን በዚህ በመጽሐፈ ምሳሌ ምዕራፍ 1 ቁጥር 7 ላይ ጠቢቡ ሰሎሞን ምን ብሎናል? የጥበብ መጀመሪያ ማንን መፍራት ነው? እግዚአብሔርን መፍራት ነው። ሰዎች እግዚአብሔርን ሲፈሩ፣ እግዚአብሔርን ሲያከብሩ፣ እግዚአብሔርን በእውነት ሲወዱ፣ መውደዳቸውንም ደግሞ በጥበብ በሚሰሩት ስራ ሲገልጹ ያ ሰው ጥበበኛ ነው። ኦኬ አስተዋይ ሰው ነው የሚባለው። እውነተኛዋ ጥበብ እቺ ናት። ኦኬ መንፈሳዊው ጥበብ፣ እውነተኛው ጥበብ፣ በእግዚአብሔር የተወደደው ጥበብ ይህች ናት እንጂ እግዚአብሔር የሌለበት ዶክትሬት፣ እግዚአብሔር የሌለበት ማስተርስ ዲግሪ፣ እግዚአብሔር የሌለበት ባችለር ዲግሪ፣ እግዚአብሔር የሌለበት አሶሺየት ዲግሪ፣ እግዚአብሔር የሌለበት የሃይ ስኩል ዲግሪ፣ እግዚአብሔር የሌለበት የሚድል ስኩልም ይመረቃሉ ዘንድሮ። ያ ሁሉ እግዚአብሔር የሌለበት ከሆነ ጥበብ የለም። ጥበብ ራሱ እግዚአብሔር ነው። ኦኬ ጥበብ ራሱ እግዚአብሔር ብርሃን ነውና፣ እግዚአብሔር ሰላም ነውና፣ እግዚአብሔር ጥበብ ነው። እርሱ የጥበብ ምንጭ ነው። ኦኬ ስለዚህ እግዚአብሔር የሌለበት ማንኛውም ነገር ጥበብ የተሞላበት ብለን ልንናገር አንደፍርም። ዛሬ ላይ በጣም ብዙ ሳይንቲስቶች አሉ እግዚአብሔርን የማያውቁ ግን ኦኬ ጥበበኞች ናቸው ብላ ዓለም ያጨበጨበችላቸው። በፊዚክሱ ብትሉ፣ በኬሚስትሪው ብትሉ፣ በሳይንስ ላይ በማቴማቲክስ በቃ ከሌኮ ጥበበኛ ነው ብላ ዓለም የምታጨበጭብላቸው። በመንፈሳዊ መነጽር ግን እነዛ ሰዎች ለመንፈሳዊ ሰው ጥበበኞች አይደሉም። ለምን? የጥበብ የተባለ እግዚአብሔር በእነርሱ ውስጥ የለምና። መንፈሳዊው ጥበብ በእግዚአብሔር የተወደደው ጥበብ እግዚአብሔርን መፍራት ነው። ሌሎቹ ጥበቦች አያስፈልጉም ወይም ደግሞ ይሄ ምድራዊ ዕውቀት አያስፈልግም እያልን አይደለም። እግዚአብሔር የሌለበት ምድራዊ ጥበብ ግን ጥበብ አይደለም፣ ስንፍና እንጂ። እግዚአብሔር የሌለበት ምድራዊ ዕውቀት አይደለም፣ ኦኬ ስንፍና እንጂ። ስለዚህ ይሄንን እንድናቅ ነው የጥበብ መጀመሪያ ያለ ጠቢቡ ሰሎሞን። ኦኬ
እግዚአብሔርን ምን ማለት ነው? መፍራት። ስለዚህ ጥበብን የሚሻ ሰው ምንድነው የሚያደርገው? እግዚአብሔርን ይፈራል፣ እግዚአብሔርን ያከብራል። በህይወቱ ደግሞ እግዚአብሔርን እንደሚወድ ገልጦ ያሳያል። አሁን የተቸገርነው እዚህ ጋር ነው። ዲያቆን ዛማኑኤልም ቢሆን ታችን ጤናም ቢሆን ሁላችንም የተቸገርነው እዚህ ጋር ገልጠን ማሳየት፣ ጥበብን ገልጠን ማሳየት፣ ክርስቶስ በእኛ ውስጥ እንዲታይ ማድረግ። ያ ነው ጥበብ፣ ያ ነው መልካም አኗኗር የተባለው ክርስቲያኖች። ኦኬ፣ ያ ነው መልካም አኗኗር የተባለው። ጥበበኛ የሚባል ሰው ምንጭ ከተባለ የሰው ልቦና ከዛ ምንጭ ከተባለ ደግሞ የሚፈልቀው ውሃ አለ አይደለ? የሚናገረው ያንደበቱ ቃል ህይወቱ ማለት ነው። ያንን አስተባብሮ የያዘ ሰው ከመልካም ልቦና መልካም ምንጭ የሚፈስ ከመልካም ልቦና መልካም ውሃ የሚፈስ የሚጣፍጥ ውሃ የሚፈስ ከሆነ እውነትም የዛ ሰው አኗኗሩ ጥበብ ነው፣ በጥበብ የተሞላ ነው፣ ጥበበኛ ነው ልንል እንችላለን። እስቲ መጽሐፈ ምሳሌ አንዴ እዛው ምዕራፍ 9 ቁጥር 10 ላይ ነው ይልኝ። ምዕራፍ 9 ቁጥር 10 ላይ ምዕራፍ 9 ቁጥር 10 ላይ 9:10 ላይ የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ቅዱሱንም ማወቅ ማስተዋል ነው አለ። ተመልከቱ፣ የጥበብ መጀመሪያ እግዚአብሔርን ምን ማለት ነው? መፍራት ነው ብቻ ብሎ ደግሞ አይደለም ያቆመው፣ ቅዱሱንም ማወቅ ማስተዋል ነው። ቅዱስ የተባለን ነገር ማወቅ፣ ቅዱስ የተባለን እግዚአብሔር ማወቅ። ኦኬ፣ ባወቅነው እግዚአብሔርን ባወቅነው መጠን ደግሞ እግዚአብሔር በሚገባው ለእግዚአብሔር በተገባው መንገድ ደግሞ ማመላለስ፣ ይሄ ምን ማለት ነው? ማስተዋል ነው። አስተዋይ የሚባል ሰው ይሄ ነው። ጥበበኛ የሚባል ሰው ይሄ ነው። ኦኬ፣ ሐዋርያት ጥበበኞች ናቸው። ነቢያት ጥበበኞች ናቸው። ጻድቃን፣ ሰማዕታት፣ ቅዱሳን ጥበበኞች ናቸው። ለኔና ለናንተ የጥበብን መንገድ የሚያስተምሩ እነሱ በእውነት ጥበበኞች ናቸው። ዛሬ ላይ ሰዎች ያጉረመርማሉ አይደል? የቅዱሳንን ታሪክ በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንክሳራቸውን፣ ገድላቸውን፣ ታምራታቸውን ጥበበኛ የተባሉ ጥበብን ገንዘብ ያደረጉ ኦኬ የነሱን ህይወት ቤተክርስቲያን ለልጆቿ ስታስተምር አንዳንድ ሰው ያጉረመርማል። ይገርማቸዋል። ይሄም ያጉረመርመው ሰው ጥበብን ፍለጋ እግዚአብሔርን የማያምነው ሰው የጻፈውን ኬሚስትሪ መጽሐፍ ያነባል። እግዚአብሔርን የማያውቀውን እግዚአብሔርን ከቶ የማያውቅ እግዚአብሔር የለም የሚለው ሰው የጻፈውን የባዮሎጂ መጽሐፍ ያነባል። በሃይማኖት በእምነት የማይመስለው የጻፈውን የማትስ መጽሐፍ ይማራል፣ ያጠናል። 1 ዓመት አይደለም ቢገርማችሁ 12 ዓመት ብቻም ደግሞ አይደለም። ከዛ ደግሞ ሌላ 4 ዓመት ይጨምራል 16 ብለው ከዛ ደግሞ ዶክትሬት ደግሞ መቀጠል ከፈለገ ሌላ 3-4 ዓመት 20 ዓመት ሙሉ እግዚአብሔርን የማያምኑ ሰዎች የጻፉትን የባዮሎጂ የኬሚስትሪ አብዛኞቹ እግዚአብሔርን የማያምኑ ናቸው። እነሱ የጻፉትን መጽሐፍ እያነበበ ምድራዊ ጥበብን ለማግኘት ሲደክም ታያላችሁ። ቤተክርስቲያን ደግሞ መንፈሳዊ ጥበብ የሚገኘው ከቅዱሳን ነው። የቅዱሳን ክርስቶስን መስለው ተመላልሰዋል እና የህይወታቸውን የገድላቸውን ስንክሳራቸውን አድምጥ፣ መንፈሳዊ ጥበብ የሚበልጠውን ጥበብ ናና ተላበስ ስትሉት ያጉረመርማል። እናንተ ወንጌል ስላልገባችሁ ነው እንደዚህ ብላችሁ የምትናገሩት ይላል። ጉድ እኮ ነው ዘንድሮ፣ ጉድ ነው አይደል? ጥበብ የሚገኘው ጠቢብ ከተባለው ሰው ነው። ጠቢብ የተባሉ ቅዱሳን ናቸው። ጥበበኛ የተባሉ እነሱ ናቸው። ክርስቶስን መስለው ተመላልሰዋልና ቅዱስ ጳውሎስ እኮ ቤዚክሊ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ እኔ ክርስቶስን እንደመሰልኩ እኔን ምሰሉ ሲል ኦኬ ምን ማለት ነው? የቅዱስ ጳውሎስ ህይወት ክርስቶስን እንድንመለከት ይረዳናል ማለት ነው። ክርስቶስን እንድንመለከት በሰኞ ዕለት ነግራቸዋለሁ። ቅዱስ ቀሌምንጦስ ዘሮም ምንድነው ያሉት? ቅዱሳንን ተከተሉ። ቅዱስነትን መሻት የምትፈልጉ ቅዱሳንን ተከተሉ። ቅዱሳንን የሚከተል ቅዱስ ይሆናል። ለምን? ህይወታቸው ወደ ቅድስና ነው የሚመራው። በጥበብ የተመላ ነው። በመንፈሳዊ ጥበብ የተመላ ነው ህይወታቸው። ለዛ ነው ቤተክርስቲያን በነገራችን ላይ ገድላቱን ብትሉ ታምራቱን ብትሉ እነዚህ የእምነት ማጎልበቻ ናቸው። በእምነት እኛ እንድንጠነክር
ጥበብን እነሱ ክርስቶስን ገንዘብ እንዳደረጉ እኛም ክርስቶስን ገንዘብ እንድናደርግ እነሱ ጥበብን እንደተላበሱ እኛም ጥበብን እንድንላበስ ነው ቤተክርስቲያን የቅዱሳኑን ታሪክ የምትዘክረው። ኦኬ እኛ ዝም ብለን ግን ችግሩ እኛ ከነሱ ከመማር ይልቅ ከበሮ መተን ዞር ብለን ነው የምንሄደው። በቃ አለቀ። ዛሬ ገብርኤል ነው፣ ዛሬ ሚካኤል ነው። በቃ እና ምን እናድርግ? ከህይወታቸው መማር አለብን? አይ እኛ ሌላ ነገር ነው። እኛ ምን በቃ ዘምረን ምን ብለን ከዛ ህይወታችን የነሱን መምሰል ዋናው የቤተክርስቲያን ዓላማው እኛ እነርሱን እንድንመስል ሲሆን እኛ ግን ያው በቃ ዘምረን ዞር ብለን ነው የምንሄደው። ይሄ የተገባ አይደለም። በነገራችን ላይ ለምንድን ነው የቅዱሳንን ገድላት ስታነቡ ማንበብ አይደለም በገድል ውስጥ እናንተ ለምሳሌ አባታችን ተክለ ሃይማኖት የተጋደሉትን መጋደል እኔ ለምንድን ነው ማለጋደለው እንድንል ነው ቤተክርስቲያን የነሱን ህይወታቸውን ሰልፍ ለኔና ለእናንተ የምትመግበን እነሱን እንድንመስል ማለት ነው። ኦኬ እና አርሴማን መልካም ነው ቅድስት አርሴማን መውደድ፣ ግን እኛ እርሷን እንድንመስል ነው ቤተክርስቲያን ስለ ቅድስት አርሴማ ገድል የምትነግረን። ሌላ እኮ ምንም እንኳን አይደለም። ለምን ቅድስት አርሴማ የመሰለችው ክርስቶስ ነውና። እየተረዳችሁ ነው? እስቲ እሺ አንዴ ጤናዬ ትንቢተ ዳንኤል ምዕራፍ 12 ቁጥር 3ን ክፈችልኝ። ትንቢተ ዳንኤል ምዕራፍ 12 ቁጥር 3 ትንቢተ ዳንኤል ምዕራፍ 12 ቁጥር 3 ያው ጥበበኞቹም እንደ ሰማይ ጸዳል ብዙ ሰዎችንም ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ ይላል። ጥበበኞቹም ማለት እሺ እንደ ሰማይ ጸዳል ብዙ ሰዎችንም ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ። ለጻድቃን ለቅዱሳን የተነገረው ይሄ ክፍል በከዋክብት የተመሰሉ እነሱ ናቸው። እነዚህ ጻድቃን ቅዱሳን ሰማዕታት ናቸው። ሐሰተኞቹ በተንካራታች ከዋክብት ይመሰላሉ። እውነተኞቹ ጻድቃን ቅዱሳን ሐዋርያት ነቢያት ክርስቶስን የመሰሉ እነሱ ደግሞ ጥበበኞቹም እንደ ሰማይ ጸዳል ብዙ ሰዎችንም ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ። ከዋክብት ይላቸዋል ቅዱሳን። ለምንድን ነው ብዙ ሰዎችን ወዴት ይመልሳሉ አለ? ጎበዝ መልሱልኝ እንጂ ወዴት ነው የሚመልሱት? ወደ ክርስቶስ ያመጣሉ። መንገዶች ናቸው። ቤተክርስቲያን እኮ ለምሳሌ እናታችን ቅድስት ድንግል ማርያምን ወደ መንግስተ ሰማያት እየመራች ትወስደናለች ሲል አንዳንዱ ጨዋ የሆነ ሰው ያሾፋል። እመቤታችን መንግስተ ሰማያት የተባለ ኢየሱስ ክርስቶስ ሰው የእናታችን የቅድስት ድንግል ማርያምን ቃል ቢሰማ ወደ ማን ነው የሚሄደው? ወደ ክርስቶስ ነው የሚሄደው? ወደ ዙስ ነው የሚሄደው? መልሱ። ወደ ክርስቶስ አይደለም የሚሄደው። ሰው የእመቤታችንን ቃል መስማት ወደ መንግስተ ሰማያት ይመራናል። እርሷ በእውነት ሐዋርያት እየመሩ ወደ ክርስቶስ ይወስዱናል፣ እየመሩ ወደ መንግስተ ሰማያት ይወስዱናል። እናታችን ቅድስት ድንግል ማርያም እየመራች ወደ ክርስቶስ ታቀርበናለች። መንግስተ ሰማያት የተባለ እርሱ ነው። ኦኬ ለዚህ ጥበበኞችም እንደ ሰማይ ጸዳል ብዙ ሰዎችንም ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ። ጻድቃን ሰማዕታት ለዘላለም ነው የሚደምቁት። ብርሃናቸው ለዘላለም ነው የሚበራው። ሰዎች ሊያጠፉ ስማቸውን ከሌ እንደዚህ ነው ሊሉ ይችላሉ። ያ ግን የሰው ድንፋታ የጻድቃንን ገድላቸውን ድንቅ ማድረጋቸውን ክርስቶስ በእነርሱ መታየቱን አይሸፍነውም። እነሱ እውነተኛ ጥበበኞች ናቸው፣ ጥበበኞችም ናቸው። እነርሱን ልንከተል ነው የሚገባው። በሚያሳዝን ሁኔታ ግን ዘንድሮ ማን ነው ቅዱሳንን የሚከተል? ማን ነው የጳውሎስን ሕይወት የሚከተል? ማን ነው የጴጥሮስን ሕይወት የሚከተል? ማን ነው የቅዱስ ዮሐንስን ሕይወት የሚከተል? ተመልከቱ፣ ትውልዱን ተመልከቱ። አራያ የሚያደርገው እስቲ ልጆች በለጋ ዕድሜ ያሉ ልጆችን ጠጋ ብላችሁ ጠይቋቸው። ምን መሆን ትፈልጋላችሁ ስትሏቸው ምንድን ነው የሚለው? እኔ ሮናልዶ መሆን ነው የሚፈልገው ነው፣ ወይም እኔ ሜሲ መሆን ነው የሚፈልገው ነው፣ ወይም ምድራዊ ሰው ነው የሚጠራልን አይደለ? በምድራዊ ሕይወት ላይ ዓለም ያጨበጨበችለትን ሰው ነው የሚጠራል። ዘፋኝ ሁሉ ሊጠራ ይችላል። እኔ ከሌን መሆን ፈልጋለሁ፣ እኔ እንደ ከሌ መዝፈን ፈልጋለሁ። እንዲህ መሆናል እንዴ? ክርስቲያንን እንኳን እንዴ
ልጆች ለዚህ ነው ቅዱስ ዮሐንስ አፈወርቅ በቅዱሳኑ ስም ስለመሰየም ይናገራል። ኦኬ ኔሚንግ ዩር ችልድረን ልጆቻችሁን በሴንት በቅዱሳኑ ስም ሰይሙ ይላል። በቅዱሳን ለምሳሌ ልጆቻችሁን በቅዱስ ዮሐንስ ስም፣ ልጆቻችሁን በቅዱስ ጳውሎስ ስም፣ የልጆቻችሁን በነፌቨን በነልዲያ ለምን ለሚለው ጥያቄ የክርስቲያን ሃውስሆልድ ልጆቻቸውን መሰየም ያለባቸው በቅዱሳኑ ስም ነው ይልና ለምን ቢል የቅዱሳኑ ታሪክ ወደ ቤቱ ይገባል። ስለዚህ አሁን ለምሳሌ ወንድ ልጅ ካላችሁ ለምሳሌ ጳውሎስ ብላችሁ ብትጠሩት የሐዋርያው ጳውሎስን ታስባላችሁ ማለት ነው። ኦኬ ታሪካቸው፣ ገድላቸው፣ ትምህርታቸው ወደዛ ቤት ወደዛ ድንኳን ይገባል በልጆቹ ስምም ጭምር ነው ብላችሁ በልጆቻችሁ እና ልጆች ስትሰይሙ በዚህ መልኩ ሰይሙ ይላል ቅዱስ ዮሐንስ አፈወርቅ። ለምሳሌ ልዲያ ብላችሁ ሴት ልጅ ያላችሁ ብትሰይሙ የልዲያን ታሪክ እንድታስቡ ያደርጋቸዋል። ስለዚህ ልጆቻችሁም እናንተም ልዲያን መሰላችሁ ለመመላለስ ትራመዳላችሁ ማለት ነው። እንግዲህ ያደረጉት ገድላቸው ስንክሳራቸው ወደ ቤት ይገባል፣ ወደ እናንተ ቤት ይገባል፣ ወደ እኔ ቤት ይገባል፣ ወደ ሁላችን ቤት ይገባል። ስለዚህ ቅዱሳን ልጆቻችሁን ስትሰይሙ በቅዱሳን በሐዋርያቱ ስም፣ በነቢያቱ ስም፣ በጻድቃን በሰማዕታቱ ስም ሰይሙ ይላል። ታሪካቸው አብሮ ይገባልና ወደ ድንኳናችሁ ማለት ነው። ስለዚህ ምን ለማለት ነው ይሄን የምናገረው? እኛ ክርስቲያኖች ልንመስል የሚገባው ጻድቃን ሰማዕታትን እነሱ ናቸው ጥበበኞች፣ እነሱ ናቸው አማናዊውን ጥበብ ገንዘብ ያደረጉ፣ እነሱ ናቸው ክርስቶስን የመሰሉ። እነሱን መምሰል ማትረፍ ነው። እነሱን መምሰል ማትረፍ ነው። ግን ሁላችን ቆም ብለን ልንጠይቅ ያስፈልጋል። ስንቶቻችን እነሱን ለመምሰል የነሱን ቅዱሳን መጻሕፍት እናነባለን? አሁን መጽሐፍ ቅዱስ እንኳን ተመልከቱ፣ ማን ገብቶ ይከታተላል? እዚህ ቤት ነው እንጂ ሌላ ቦታ እንኳን እኔ አላየሁም። ጥናት ትምህርት ሲባል የለም። አንዳንዶች ትምህርት ብለው ይጀምሩና ያው ቢዝነስ ገንዘብ አድርገው የሚመጡ ሰዎች አላዋጣ ሲላቸው እጥፍ ብለው ወደ ሌላ የሚገቡ አሉ። ልቦና ይስጣቸው ለነሱ። የቅዱሳን አሁን ስለ ቅዱስ ያዕቆብ መማር ሊያጓጓን ነው የሚገባው። ልንፋጠን የሚገባው ጥበበኛውን ያዕቆብን ገንዘብ ለማድረግ ነው። አብዛኞቻችን ግን ከጥበብ ጋር ተጣልተናል። ጥበብን ገንዘብ ማድረግ አንፈልግም። ስለ ጥበበኞቹ መማር እንኳን አንፈልግም። ስለዚህ ለመንፈሳዊው ጥበብ ከእናንተ ጥበበኛ አስተዋይ ማን ነው? በመልካም አኗኗሩ ስራውን በጥበብ የዋህነት ያሳይ እያለ ቅዱስ ያዕቆብ የሚናገረው እውነተኛው መንፈሳዊው ጥበብ እግዚአብሔርን መፍራት እንደሆነ እናውቅ ዘንድ ማወቅ ብቻ ሳይሆን ደግሞ በህይወታችን እንገልጥ ዘንድ ይመክረናል። ቁጥር 14 ላይ ነው ይልኝ ያዕቆብ ምዕራፍ 3 ቁጥር 14። አሁን ይሄ ጥበብ ከየት እንደሚገኝ ደግሞ ያስረዳናል ቅዱስ ያዕቆብ። ይሄ መንፈሳዊው ጥበብ፣ ይሄ በእግዚአብሔር የተወደደው ጥበብ ከየት ነው የሚገኘው? ኦኬ ቁጥር 14፣ 15፣ 16ን ገጸ ንባቡን አንድ ላይ ላንብቡ አንዴ። ነገር ግን መራራ ቅናት፣ አድመኝነት በልባችሁ ቢኖርባችሁ አትመኩ፣ በእውነትም ላይ አትዋሹ ይላል። እሺ ከፍ አድርጊ። ይህ ጥበብ ከላይ የሚወርድ አይደለም፣ ነገር ግን የምድር ነው፣ የሥጋም ነው፣ የአጋንንትም ነው ይላል። ቀጥይ። ቅናት፣ አድመኝነት ይላል። ቅናትና አድመኛነት ባሉበት ስፍራ በዚያ ሁከትና ክፉ ስራ ሁሉ አሉና ይላል። አሁን ተመልከቱ ቁጥር 14 ጀምረን ነው ያየነው። ነገር ግን መራራ ቅናት፣ አድመኛነት በልባችሁ ቢኖርባችኋል። አሁን በልባችሁ ቢኖርባችሁ እናንተ በልባችሁ ውስጥ ቅናት ቢኖር፣ አድመኛነት ቢኖር፣ መራራ የሆነ ቅናት፣ ክፉ የሆነ ቅናት ማለት ነው። አንዳንዱ ሰው ለምሳሌ በወንድሙ ቀንቶ አደጋ የሚጥል አለ። ይሄ መራራ ቅናት ይባላል። ክፉ የሆነ ቅናት ይባላል። ኦኬ ክፉ የሆነ ቅናት ነገር ግን መራራ ቅናትና አድመኛነት በልባችሁ ቢኖርባችሁ አትመኩ፣ በእውነት ላይም አትዋሹ ይላል። ኦኬ ይሄንን እንመለከትና እንቀጥላለን። ምን ማለት ነው? ያዕቆብ ምን እያለ ነው የሚለውን እንመልከት። ከእናንተ ወገን ይላሉ አቦ በእውቀት የተፈተነ ብልህ አዋቂ ማን ነው ይሉና ከቡነ ግብሩ የተነሳ ባለመቃወም በፈሊጥ ሆኖ ስራውን ይገልጽ ዘንድ ይላሉ። አንድም ይቀጥሉና የሚያሳዝን መቃናት፣ ጸብ፣ ክርክር በልቦናችሁ ካለባችሁ ወንጌላውያን ነን አትበሉ ብሎ ያስቀምጣሉ።
ይሄ ምን ማለት ነው? ወንጌላውያንን አትበሉ ይላሉ አባቶቻችን። አሁን እዚህ ጋር ቅዱስ ያዕቆብ ደግሜ አንድ ጊዜ ላንብበው። ነገር ግን መራራ ቅናት፣ አድመኝነት በልባችሁ ቢኖርባችሁ እሺ አትመኩ፣ በእውነት ላይም አትዋሹ ይላል። ቀጥ አንድ ደቂቃ ከፍ አድርጉ፣ ይቅርታ ጤና። ከዛ ይህ ጥበብ ከላይ የሚወርድ አይደለም፣ ነገር ግን የምድርም ነው የሥጋም ነው የአጋንንትም ነው ካለ በኋላ ቀጠለና ደግሞ ያዕቆብ ደግሞ ቅናት፣ አድመኝነት ባሉበት ስፍራ በዚያ ሁከት ክፉ ስራ ሁሉ አሉና ይላል። ጠቅለል አድርገን ወንጌላውያንን አትበሉ፣ እንዲህ አይነት ማንነት ያለባችሁ ወንጌላውያንን አትበሉ ይላሉ ኢትዮጵያ። ምን ማለት ነው ወንጌላውያንን ሲል? የወንጌል እውነት በእኛ አለ አትበሉ፣ እውነት በእኛ አለ አትበሉ። ለምንድን ነው እንደዚህ ብለው የሚናገሩት? ቁጥር 14 ላይ ነው። ነገር ግን መራራ ቅናት፣ አድመኝነት በልባችሁ ቢኖርባችሁ አትመኩ፣ በእውነትም ላይ አትዋሹ። እውነተኛ አማኝ ነኝ አትበሉ፣ ወንጌላዊ ነኝ አትበሉ። ማለትም በወንጌል አምናለሁ አትበሉ። እግዚአብሔርን አውቃለሁ አትበሉ። እውነት የተባለ ክርስቶስን አውቃለሁ አትበሉ። ለምን? እግዚአብሔርን አታውቁትም። እግዚአብሔርን የሚያውቀው መራራ ቅናት፣ አድመኝነት በልቡ የለም። እግዚአብሔርን የሚያውቀው እግዚአብሔርን ማወቁ የሚገልጸው ምንድነው? ወንድሙን በመውደድ ነው። እስቲ እንመልከት አንዴ ወደ ቅዱስ ዮሐንስ መልእክት። አንደኛ ዮሐንስ መልእክትን ክፈችልኝ አንዴ። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 20 እና 21 ላይ ነው። ምዕራፍ 4 ቁጥር 20 እና 21 አሁን እግዚአብሔርን አውቀዋለሁ። ኦኬ መመካቱ በእግዚአብሔር ላይ የሆነ ሰው እንዴት ነው የሚገለጠው? ስሙ 20 እና 21 ላይ ነው መጨረሻው ምዕራፍ 4 ፍጻሜ። እሺ አይታይም። እሺ ኦኬ ማንም እግዚአብሔርን ወዳለው ቴንክ ዩ ሃይላይት አድርጊ። ማንም እግዚአብሔርን ወዳለው እያለ ወንድሙን ቢጠላ ተመልከቱ። ማንም እግዚአብሔርን ወዳለው እያለ አስቀድሞ እግዚአብሔርን ወዳለው እያለ ነው። ኦኬ በእግዚአብሔር አምናለሁ እግዚአብሔርን ወዳለው እያለ ነው ይሄ ሰው። በእግዚአብሔር ቃል እመላለሳለሁ አንደበቱ ነው የሚናገረው። አንደበቱ እንዲህ እያለ ነው። ስለዚህ ማንም እግዚአብሔርን ወዳለሁ እያለ ተመልከቱ። እግዚአብሔርን ወዳለው እያለ ወንድሙን ቢጠላ ይላል። ምኑን ቢጠላ አለ? ወንድሙን። ኦኬ እያለ ወንድሙን ቢጠላ ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔር ሊወድ እንዴት ይችላል? ይችላል እንዴ ብሎ ይጠይቃል እኮ ዮሐንስ። ይችላል? አንድ ሰው በጥላቻ በክፉ ቅናት ባድመኝነት እየተመላለሰ ደግሞ እግዚአብሔርን ወዳለው ብሎ ቢናገር በግብሩ ግን እግዚአብሔርን መውደዱን ማይገልጽ ሰው እንዴት እግዚአብሔርን ሊወድ ይችላል? ይቻላል? እንደዚህ አይቻልም። ለዛ ነው ቅዱስ ዮሐንስ እግዚአብሔርን ወዳለው እያለ ወንድሙን ቢጠላ ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔርን እንዴት ሊወድ ይችላል? ሊወድ እንዴት ይችላል? ያዕቆብም ይሄንኑ ቃል ነው የሚናገረው። ያዕቆብም እየተናገረ ያለው ይሄንኑ ቃል ነው። ምን አለ ያዕቆብ? ነገር ግን መራራ ቅናትና አድመኝነት በልባችሁ ቢኖርባችሁ አትመኩ፣ በእውነት ላይም አትዋሹ። እውነት የተባለ ኢየሱስ ክርስቶስ፣ እውነት የተባለ ወንጌል፣ የእግዚአብሔር ቃል። ለዚህ ነው አበው በትርጓሜያችን ላይ ወንጌላዊ ነን አትበሉ ብሎ ያስቀምጣሉ። ግቡና እዩት። ወንጌላዊ ነን አትበሉ ምን ማለት ነው? በወንጌል አምናለሁ አትበሉ፣ በጌታ ቃል አምናለሁ አትበሉ። እንደው ዲያቆን ዘማኑኤል አንተን እንደዚህ ያልክ ካላችሁ ደግሞ አባቶቻችን የኢትዮጵያ ሊቃውንት ታውቃላችሁ ራሳቸው ቃል በቃል የተናገሩት የተጻፈው ነው ነገራችሁ፣ ሌላ አይደለም። ቤተክርስቲያን ያስተማረችኝን ነው ማስተምረው። ወንድማችንን እየጠላን እግዚአብሔርን ወዳለው ማለት አንችልም። ወንጌላውያንን ማለት አንችልም። ወንጌል ተረድተናል ማለት አንችልም። ምን ማድረግ ይቻላል? እኔም እናንተም በልባችን አሁን ብዙ ሰው ቀናተኛ ነው፣ በልቡ ክፉ ቅናት አለው። ኦኬ ቅናትን በልባችን ይዘን በወንድሞቻችን ላይ እየቀናን ወንድሞቻችንን እየተሳደብን ወንድሞቻችንን እየረገምን ወንድሞቻችን ላይ እጅ እየጫንን እንዲያው እግዚአብሔርን እንደው እኮ ነው ይወዳሉና ውሸታም ነው ይባላል። ይሄ ሰው አለ እንደዚህ በጣም ብዙ የምናጭበረብር ብዙ ሰዎች አለ።
እንመለስ። እግዚአብሔርን ነው እየዋሸን ያለን ነው። እውነት የተባለን እግዚአብሔርን እውነት የተባለን የእግዚአብሔርን ቃል እየዋሸን በእግዚአብሔር ላይ እየተዘባበትን ነው የምንመላለሰው። ስለዚህ ያዕቆብ ምን አለ? ነገር ግን መራራ ቅናትና አድመኛነት በልባችሁ ቢኖርባችሁ አትመኩ፣ በእውነት ላይም አትዋሹዋል። እንዴ አንዴ አምነናል እባክህ ያዕቆብ ስርዓትህን ያዝ ምናምን አላሉትም እኮ አሁን እንደሚናገሩት ጎረምሶች ማለት ነው። በቃ አንዴ አምነናል፣ እኛ በክርስቶስ አምነናል፣ ከዚህ በኋላ ምንድነው አንተ እንደዚህ እያልክ የምትጽፍልን ምናምን አላሉትም። ያ የወንጌል እውነት አይደለም። ወንጌል አማናዊው የክርስቶስ ትምህርት እምነትና ስራን አስተባብሮ መያዝ ነው። ፍሬ የሚያፈራ እምነት ያስፈልጋል። ለሚያምኑት ነው እኮ እንዲህ ብሎ የሚነግራቸው ያዕቆብ። እሱ ሳይገባው ቀርቶ ነው ሳይገባው ቀርቶ ነው አይደለም። ፍሬ ማፍራት ይጠበቅባቸዋል። በፍቅር የሚገለጥ ፍሬ ያለና ያንን ያፈሩ ዘንድ ሲመክራቸው እንመለከታለን። ኦኬ፣ ለዚህ ነው ይህ ጥበብ ከላይ የሚወርድ አይደለም፣ ነገር ግን የምድር እዛው ቁጥር ላይ መለስ ብላችሁ ይህ ጥበብ ከላይ የሚወርድ አይደለም፣ ነገር ግን የምድር ነው፣ የስጋም ነው፣ የአጋንንትም ነው ደግሞ ይላል። አንድ የገጽ ምዕራፍ 3 ቁጥር 15 ነው ይልኝ። ይህ ጥበብ ብሎ ይጀምራል። የትኛው ጥበብ ነው የአጋንንት የተባለው? የአጋንንት ትምህርት ነው የተባለው የትኛው ጥበብ ነው? ተመልከቱ። አድመኝነቱ፣ ቁጣው እናየዋለን በስፋት። ግን ተመልከቱ፣ ይህ ጥበብ ከላይ የሚወርድ አይደለም። ምን ማለት ነው? ከላይ የሚወርድ አይደለም ሲል ዝም ብሎ ከሰማይ የሚወርድ ምናምን እንደዛ ነገር እንዳታ። ከላይ መጽሐፍ ቅዱስ ላይ ከላይ የሚለውን ከእግዚአብሔር ዘንድ ማለት ነው። ከእግዚአብሔር ዘንድ የሚሰጥ አይደለም፣ የመንፈስ ቅዱስ ስጦታ አይደለም ማለት ነው። መንፈስ ቅዱስ አይሰጥም። እዚህ በስመ አብ ሎቱ ስብሐት ዮሐንስ አፈወርቅ እንደሚለው ጋድ ፎርቢድ፣ መንፈስ ቅዱስ ያደረበት ሰው አይሳደብም። ይሳደባል እንደ መንፈስ ቅዱስ ያደረበት ሰው ይሳደባል? እናንተ መልሱ እንግዲህ። መንፈስ ቅዱስ ያደረበት ሰው አይሰጠውም፣ አይራገምም፣ አይሳደብም። አንዳንዱ እኮ ስድብ እንዲያው ለሚሰማው ሰው ራሱ እንዴት እንደሚያሸማቅቅ እንደው በጣም ያስፈራል ሁሉ። የሆነ ስድቡ ራሱ ብልግናው ምኑ እንዴት መንፈስ ቅዱስ እንዲህ ያናግራል? አያናግርም እኮ። እኔ አላልኩም። ይኸው ጠቢቡ ያዕቆብ ነው ጥበብን ገንዘብ ያደረገው ያዕቆብ ምን አለ? ይህ ጥበብ ከላይ የሚወርድ አይደለም ማለት ምን ማለት? ከላይ የሚወርድ አይደለም ሲል ከሰማይ የሚወርድ አይደለም እያለ አይደለም ጎበዝ። ሰማይ ከእግዚአብሔር ዙፋን የሚሰጥ አይደለም፣ ከእግዚአብሔር ዘንድ የሚሰጥ ጥበብ አይደለም፣ መንፈስ ቅዱስ የሚያላብሰው ጥበብ አይደለም፣ የመንፈስ ቅዱስ ቋንቋ አይደለም እያለ ነው። ከእግዚአብሔር ዘንድ የሚሰጥ አይደለም ስድብ። አንዳንዶቻችን ግን ስንሳደብ እግዚአብሔር ይቅር ይበለን፣ እግዚአብሔር ምሕረቱን ያውርድልን። እንዴት ያስፈራል! በጣም ነው የሚያስፈራው። ስለዚህ ይህ ጥበብ ከላይ የሚወርድ አይደለም ካለ በኋላ ነገር ግን አለ የምድር ነው። ምን ማለት ነው? የምድር ነው ማለት ኦኬ፣ እናየዋለን። የምድር ነው፣ የስጋም ነው፣ የአጋንንትም ነው አለ። የምድር ነው፣ ከእግዚአብሔር ዘንድ የሚሰጥ ሳይሆን ምድራዊ የሆነ ነው። ኃጢአት ነው፣ በደል ነው፣ እርኩሰት ነው፣ ከአጋንንት ነው፣ የአጋንንት ትምህርት ነው። ከእግዚአብሔር ሳይሆን ከመንፈስ ቅዱስ ሳይሆን ከርኩስ መንፈስ የሚሰጥ ነው። ከጠቢቡ ከያዕቆብ ውጪ ማን ይንገረን? ይሄ ግልጽ የተገለጠ እውነት እኮ ነው። ከጠቢቡ ጠቢብ ብዬ ነው የምጠራው ያዕቆብን፣ ቅዱሳን ጠቢባን ናቸው። ከጠቢቡ ያዕቆብ ውጪ ማን ይንገረን? ክርስቲያኖች መንፈስ ቅዱስ እንዲህ አያናግርም ይላል ሲሎን የሚባሉ አባት ይላሉ ኢትዮጵያ ሊቃውንት። ኦኬ፣ ምን ብለው ያስተምራሉ? ሰይጣን ሰላም ያለው ሰው የሰይጣን ማደሪያ ይሆናል፣ ሰይጣንም ግብሩን በዛ ሰው ላይ ይፈጽምበታል። መንፈስ ቅዱስ ሰላም ያለው ሰው ደግሞ የመንፈስ ቅዱስ ማደሪያ ነው የሚሆነው። የእግዚአብሔር ቅዱስ መንፈስ ያድርበታል፣ የመንፈስ ቅዱስ ፍሬን ያፈራል። አያችሁ አይደለ? የመንፈስ ቅዱስ ፍሬን ያፈራል። ለዛ ነው ይህ ጥበብ ከላይ የሚወርድ አይደለም፣ ነገር ግን የምድር ነው፣ የስጋም ነው፣ የአጋንንትም ነው። የአጋንንትም ነው ከእግዚአብሔር አይደለም፣ ከሲኦል ነው። ከእግዚአብሔር አይደለም፣ ከርኩስ መንፈስ ነው። የሚያሳድብ ሰዎች እንድትሳደቡ የሚያደርጓችሁ መንፈስ ቅዱስ አይደለም። እቺ አሁን አንድ ሰው መጥቶ የሆነ ነገር ቢናገራችሁ እንዴት እንደው ምሳሌ አድርጌ ጤና ልውሰድ። አሁን አንድ ሰው መጥቶ
ጤናን ቢሆነ ነገር ቢናገራት እንዴት እሱ ማን ስለሆነ ነው አንቺ እንደዚህ ብሎ የሚናገርሽ በይው ስደቢው እንደዚህ በይ የሚለው ያ ድምጽ ከመንፈስ ቅዱስ አይደለም ከርኩስ መንፈስ ነው አይደለም እርገሚ ስደቢ ምሳሌ ተጥቶ እኛኮ ያው ክርስቲያኖች እስቲ ምሳሌያችን ማን ነው ይሄ ልናቅና ልንረዳ ያስፈልጋል የክርስቲያን ምሳሌ ክርስቶስ ኢየሱስ ነው ምሳሌያችን the ultimate goal ሁላችንም ክርስቶስን መምሰል ነው ቅዱስ ጴጥሮስ በቆሮንቶስ መልእክቱ ላይ ቢናገር ክርስቶስን መስሎ ነው ምሳሌው እሱ ስለሆነ ጳውሎስ ብቻ አይደለም የተናገረው ጴጥሮስም ደግሞ ተናግሯል ክርስቶስን መምሰል እንዳለብን እስቲ አንደኛ ጴጥሮስ ምዕራፍ 2ን ክፈችልኝ ጤና ማን ነው የኔና የናንተ ምሳሌ አሁን እኮ ችግሩ እኛ ምሳሌ የምናደርገው ክርስቶስን ስላልሆነ እንዲያው ዓለማዊው ህይወትና መንፈሳዊ ህይወት ተደበላልቆብናል ከአንድ ምንጭ ከአንድ ልቦና ውስጥ አንዴ ዘፈን ይወጣል አንዴ መዝሙር ይወጣል አንዴ ስድብ ይወጣል አንዴ መመረቅ ይወጣል አንዴ ቤተክርስቲያን እንሄዳለን አንዴ ደግሞ ጭፈራ ቤት አጋንንት ጋር እንሄዳለን ዝብርቅርቅ ያለ ህይወት የምንኖረው ስላልተረዳን ነው መንፈሳዊ ህይወቱን እኔም እናንተም ኦኬ እስቲ ይሄ እንዲያውም አሁን የማነብላችሁ መጽሐፍ ቅዱስ ክፍል እንዲያው በቤታችሁ ላይ እውነት እንትን ብታትሙት ሁሌ ጧጧ ስትነሱ ብትመለከቱት ደስ ይለኛል አንደኛ ጴጥሮስ ምዕራፍ 2ን ክፈችልኝ ቁጥር 21 ጀምረን ቁጥር 21 የተጠራችሁለት አለ ጴጥሮስ ቅዱስ ጴጥሮስ ነው የሚናገረው በሁለቱም አንደኛ ጴጥሮስ ሁለተኛ ጴጥሮስ መልእክት በቤተክርስቲያናችን ለቅዱስ ጴጥሮስ ነው ቤተክርስቲያን የምትሰጠው እሺ ምን ብሎ ይጀምራል የተጠራችሁለት ለዚህ ነውና የተጠራችሁለት ለዚህ ነውና ምን ማለት ነው በወንጌል የተጠራችሁለት ለዚህ ነው ኦኬ በወንጌል መጠራት ብቻ አይደለም በኤፌሶን መልእክቱ ምዕራፍ 2 ቁጥር 10 ጳውሎስ እንደነገረን ቅዱስ ጳውሎስ እንደነገረን የተፈጠርነው ለዚህ ነው ስሙ የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለናንተ መከራ ተቀብሏልና ምኑን እንድትከተሉ አለ ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ እርሱ መምሰልን እንድትከተሉ ማለት ነው ምሳሌ ትቶላችሁ ስለናንተ መከራ ተቀብሏልና እሺ ምንድነው እስቲ እንመልከት ከፍ በያ አሁን እዚህ ጋር ብዙ የሚያጉረመርሙ ሰዎች አሉ ግን ምንም ማድረግ አይቻልም እርሱም ማለት ኃጢአት አላደረገም ተንኮልም በአፉ አልተገኘበትም እሺ ሲሰድቡት መልሶ አልተሳደበም መከራም ሲቀበል አልዛተም ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ ይላል ታዲያ እኔና እናንተ ምን ቆርጦን ነው ምን ገዶን ነው ምን ተሳደበው በክርስቶስ ከሆነን ማለት ነው ኦኬ ክርስቶስን ምናመልክ ከሆነ ምሳሌ እሱን ነው የምናደርገው ምንል ከሆነ ለምንድነው የምንሳደበው ወንድሞች እህቶች ለምንድነው እርስ በርሳችን ምንጋጨው ከምን ይመስላችኋል ቆም ብለን ልንመረምር አይገባም አሁን እኔ አይደለም ያዕቆብም የተናገረውን ጴጥሮስም የተናገረውን ጳውሎስም የተናገረውን ከነዚህ ጠቢባን ማን ይበልጣል ከሐዋርያቱ ማን ይበልጣል ጥበብ ከተባለው ከክርስቶስ ነው የተማሩት ጴጥሮስ ብትሉ የተማረው ከክርስቶስ ዮሐንስ ብትሉ የተማረው ከክርስቶስ ጳውሎስ ብትሉ የተማረው ከክርስቶስ ከእግዚአብሔር ቃል ነው የተማሩት ስለዚህ ሲሰድቡት መልሶ አልተሳደበም መከራንም ሲቀበል አልዛተም ካልባል ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ ይላል በጽድቅ ለሚፈርደው ራሱን ምን ብሎ አሳልፎ ሰጠ ክርስቶስ ይሄንን ለምንድነው ታዲያ የተጻፈልን እኛም እንደርሱ እንድንሆን ነው ለምን ይጽፋል ጴጥሮስ እኔና እናንተ እርሱን እንድንመስል እኮ ነው ክርስቶስን እንድንመስል ነው መልካችን ክርስቶስን ይመስል አሁን ችግሩ ግን በቃ እናምናለን እንላለን እኔም እናንተ ግን ክርስቶስ በእኛ ውስጥ አይታይም ይልቁንስ የሚታየው ዲያብሎስ ነው የሚታየው ርኩስ መንፈስ ነው አንዋሽ ለምንድነው የምንወሻሸው በግብራችን ምን ገልጥ ከምንጭ የሚወጣው ውሃ ቆሻሻ የሆነ ነገር ነው ሁላችንንም ማለት አይደለም አብዛኞቻችን ንስሐ ግቡ ይባላል የለም
ስጋው ደግሞ ተቀበል የለም ቤተክርስቲያን የለም በወንጌል የለም አንዳንዱማ እንቅልፍ ይመጣል እኔው ብዙ ሰው ለምንድነው መጽሐፍ ቅዱስ ማታነቡት እኔ ገና ገጽ መጽሐፍ ደግሞ እንደ ኩራት ነው የሚናገሩት እኮ ድፍረታቸው ገና ገጹን ስከፍት እንቅልፍ ይመጣል ይላሉ አንዳንድ ሰዎች እውነታቸውን እኮ ነው አባ ገብረ ኪዳን እንዳሉት እንዲህ የምትናገሩ ሰዎች ታማቸዋል ወደ ሐኪም ቤት ቶሎ ወደ ቤተክርስቲያን ነው በሽተኛ የሚባለው ሰው እንዲያነስ ሰው ነው ህመም ያለው አለቀ ይሄ ከካንሰርም በላይ ትልቅ ህመም ነው ቃል እግዚአብሔርን ማንበብ የሚጠላ ሰው ቃል እግዚአብሔርን መማር የሚጠላ ሰው ያ ሰው በስጋም በነፍሱም የሞተ ሰው ነው ቶሎ መታከም አለበት ሳይዘገይ ቶሎ ወደ ቤተክርስቲያን አጋንንት እየጨፈሩበት ያለ ሰው ነው የእግዚአብሔርን ቃል የሚጠላ ስለዚህ ሲሰድቡት መልሶ አልተሳደበ መከራን ሲቀበል አልዛተም ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ ይላል ስለዚህ ይሄንን ነው ክርስቶስን እንድንመስል ይሄንን ምሳሌ ትቶልን ክርስቶስ ሄዷል እሱ ፍጹም ሰው ፍጹም አምላክ ነው ለኔና ለናንተ ራሱን ምሳሌ አድርጎ ማንን ምሳሌ ያድርግ እስቲ መልሱልኝ ማንን ወልደ እግዚአብሔር ስግው ቃል ኢየሱስ ክርስቶስ ማንን ምሳሌ ያድርግልን ከሱ በላይ ማን አለ እንዴ ካለ ጻድቃን ሰማዕታት እኮ ምሳሌ የሚያደርጉት እሱ ነው እናቱ ቅድስት ድንግል ማርያም እጅጉን ምንወዳት ምሳሌ የምታደርገው ልጇን ነው ማን ሁሉ ፍጥረት ሁሉ ምሳሌ ያድርግ ዘንድ የተጠራው ክርስቶስን ነው ይሄ ልናቅ ያስፈልጋል ከሱ በላይ ማን አለ ከእግዚአብሔር ዙፋን በላይ ሌላ ዙፋን አለ እንዴ ኢሳይያስ እኮ አይቷል አይደል ከፍ ያለ ዙፋን ነው ምክንያቱም በዙፋን በስልጣን ሊተካከለው የሚችል የለም ስለዚህ ራሱን ምሳሌ አድርጎልናል ምሳሌ እርሱን ምሳሌ አድርገው የተመላለሱ እነሱ ጻድቃን ጠቢባን ይባላሉ ስለዚህ እናምናለን ብለን ቅዱስ ያዕቆብ እንደተናገረው ነገር ግን መራራ ቅናት አድመኛነት በልባችሁ ቢኖርባችሁ አትመኩ በእውነት ላይም አትዋሹአል አያችሁ እግዚአብሔርን እናምናለን ይያላችሁ የምትሳደቡ እግዚአብሔርን እናምናለን ይያላችሁ ኃጢአት የምትሰሩ በኃጢአት ላይ ሌላ ኃጢአትን እየጨመርን ያለነው እግዚአብሔርን እየዋሸን ያለነው በእግዚአብሔር ላይ እየተዘባበትን ያለነው እንዴት ይሄው ነገር ግን መራራ ቅናት አድመኝነት በልባችሁ ቢኖርባችሁ አለ ኦኬ አትመኩ በእውነት ላይም አትዋሹ በእግዚአብሔር አትመኩ ክርስቲያን ነኝ ብላችሁ አትመኩ አማኝ ነኝ ብላችሁ አትመኩ ከቅዱሳን ህብረት ነኝ ብላችሁ አትመኩ ለምን ውሸታም ናችሁና አትዋሹበት በእግዚአብሔር ላይ አትዋሹበት ይላል ይሄው እውነት የተባለ እግዚአብሔር ነው እውነት የተባለ የእግዚአብሔር ቃል ቅናት አድመኝነት ባለበት ነው 14 ላይ ጤና 14 ነገር ግን መራራ ቅናትና አድመኝነት በልባችሁ ቢኖርባችሁ አትመኩ በእውነት ላይ አትዋሹአል በእግዚአብሔር ላይ አትዋሹ አሁን ስንቶቻችን በእግዚአብሔር ላይ ዋሽተናል ንስሐ ስንገባ ያንን ነው ማድረግ ያለብን ኦርቶዶክስ ነን ብለን በቃ እኛ የቅዱሳን አባቶቻችን ልጆች ነን ብለን ምን ስናደርግ ነው የምንታየው ያዝ እንግዲህ እርገጠው ስንል ነው የምንገኝ አይደል ገደለው ስንል ቆረጠው ስንል እሱ አማርኛ ቋንቋ የሚናገር እሱ ኦሮምኛ ቋንቋ የሚናገር እሱ ትግርኛ ቋንቋ የሚናገር ጥላ ወንድምም ነው ትዳር እንኳን ስንመሰርት አጥንት እየቆጠርን ይሄንን ያህል ውድቀት ውስጥ ነው ያለነው ይመረመራል እሱ አማራ ነው ይባላል አቤት ግፍ ስንቱ ትዳር ፈቷል በዚህ ስንቱ ትዳሩ ተበጥብጧል በዚህ አያችሁ ክርስትናም ሳይገባን ሳናውቀው ክርስቶስን ሳናውቀው እንዲሁ ዝም ብለን በእናትና በአባት እምነት በሚል ገብተን ሳናውቀው ሳንማር ገብተን ትዳር ምን በጠብጥ ልጆችምና ያለ አባት ያለ እናት ምናስቀር ስንት ክፉ ልቦና ጠማማ ልቦና ያለን ሰዎች አለን መሰላችሁ በክርስትና ስም ውስጥ ደግሞ የምንመካ ያ ሰው ውሸታም ነው እግዚአብሔርን አያውቀውም ብቻ አይደለም ይሄው ደፍሬ ገልጭ ይልናል እግዚአብሔርም አያውቀው እስቲ ምን እናመጣለን አያውቀንም እግዚአብሔር አላውቃችሁም ነው ያለው በማቴዎስ ወንጌል ምዕራፍ 7 ላይ አያውቀንም እሱም አያውቀንም እኛም አናውቀው ግልጽ ነው እውነታው ይሄ ነው
እንግዲህ ቁጥር 15 ላይ ነው ቶሎ ቶሎ ነው ይህ ጥበብ ከላይ የሚወርድ አይደለም ማለት ነው ነገር ግን የምድር ነው የስጋም ነው የአጋንንትም ነው ይላል ይሄው ያዕቆብ ነው የሚለው ይህ ጥበብ ከላይ የሚወርድ አይደለም ነገር ግን የምድር ነው ምድራዊ ነው ሰማያዊ አይደለም የሚቀር ነው የሚበሰብስ ነው የሚጠፋ ነው አላፊ ነው የሚወርድ አይደለም ይህ ጥበብ ከላይ የሚወርድ አይደለም ከእግዚአብሔር የሚሰጥ አይደለም ከመንፈስ ቅዱስ የሚሰጥ አይደለም እሺ ይህ ጥበብ ከላይ የሚወርድ አይደለም ነገር ግን የምድር ነው የስጋም ነው የአጋንንትም ነው ይላል ቅዱስ ጳውሎስ ለገላትያ ቱርክ ማለት ነው ሴንትራል ተርኪ ዛሬ ላይ ኤዥያ ማይነር ላለችው ቤተክርስቲያን በገላትያ መልእክቱ ምዕራፍ 5 ቁጥር 19 ላይ ይሄንን ዘርዝሮ አስቀምጦልናል ያዕቆብ አሁን የሚናገረው ገላትያ ምዕራፍ 5 ላይ ተዘርዝሮ እናገኘዋለን የመንፈስና የስጋ ፍሬ መንፈስ የተባለ መንፈስ ቅዱስ ፍሬ ስጋ የተባለ ደግሞ ይሄ ምድራዊ የሆነ ያጋንንት የሆነው ፍሬ ምንድነው የሚለው ቅዱስ ጳውሎስ በገላትያ መልእክቱ አስቀምጦልናል አንድ ጤና ገላትያ ምዕራፍ 5ን ክፈችልን ኤደን ቶሎ በሉ እስቲ እንመልከት ቃል በቃልና እየጨረስን ነው ያዕቆብ ምዕራፍ 3 እያለቀ ነው በርቱ አንዳንዶቻችሁ በቃ ያቅበዘብዛችኋል ይሄኔ ንጽጽርና ጭቅጭቅ ቢሆን 1000 ገብቶ ነበር ጉድ እኮ ነው አይዟችሁ እሱን ማክሰኞ እንገናኝ ይደርስበታል እሺ ይሄው የስጋ ስራም እየተገለጠ ነው ይላል የስጋ ስራ ምን ያለን እየተገለጠ ነው የስጋ ስራ የተገለጠ ነው ያጋንንት ስራ የተገለጠ ነው የምድራዊ የሆነው ስራ የተገለጠ ነው እሺ የሚያልፈው የተገለጠ ነው ምድራዊ ሲል የሚያልፍ የሚጠፋ ዘላለማዊ ያልሆነ እሱ የተገለጠ ነው የስጋ ስራም የተገለጠ ነው እርሱም ይልና ዝሙት እርኩሰት መዳራት ጣዖት ማምለክ ሟርት ጥል ከፍ ያርሽ ጥል ክርክር ቅንዓት ቅድም ያዕቆብ የተናገረው ቁጣ አድመኝነት መለያየት መናፍቅነት መግደል መናፍቅነት ምቀኝነት መግደል እሺ ስካር ዘፋኝነት ችንችንማ እስቲ ወደ ሌላ ጉድ አንገባም እንጂ ስካር ዘፋኝነት ይህንም የሚመስል ነው አስቀድሜ እንዳልሁ እንደዚህ ያሉትን የሚያደርጉ የእግዚአብሔር መንግስት አይወርሱም ማለት በነገራችን ላይ አንዳንድ ፕሮቴስታንቶች ያዕቆብና ጳውሎስን ለማጣላት እንዲያው ክብሪት ይጭራሉ ያው ክብሪት ጭራው ራሳቸውን አቃጥለው ይጠፋሉ እንጂ ያዕቆብና ጳውሎስ ተመልከቱ እጅጉን የሚዋደዱ እውነተኛ የእግዚአብሔር ባለሟሎች ናቸው ሐዋርያት ናቸው እግዚአብሔርን እጅጉን የሚወዱ ይሄው ቃል ኢቭን መልእክታቸው እንኳን ተመሳሳይ ነው ተመልከቱ ምን አይነት ህብረት እንዳለው እስካሁን በተለይ ያዕቆብ የተማራችሁ መቼም ከዚህ በኋላ ያዕቆብና ጳውሎስን ብለው ቢነሱ መናፍቃን ጆሮ የምትሰጡም አይመስለኝም ከዚህ በኋላ የተማራችሁ ያልተማራችሁ ያው ትዳረቃላችሁ የተማራችሁ ግን ግልጽ ነው ምንም የሚጣሉበት ጉዳይ የለም ያዕቆብ ምዕራፍ 2 ላይ በደንብ ፍትፍት አድርገን ነው ያየነው በተረፈው ጉባኤ እስጢፋኖስ ላይ እንገናኝ በተለይ ለዛ ቤት ሰዎች ግን እንመለስ እዚህ ላይ አስቀድሜ እንዳልሁ እንደዚህ ያሉትን የሚያደርጉ የእግዚአብሔር መንግስት አይወርሱም ማለት ያዕቆብ ታዲያ ምንድነው የተናገረው ቅናት ቁጥር 15 ላይ ያዕቆብ መልእክት ምዕራፍ 3 ቁጥር 15 ላይ ይህ ጥበብ ከላይ የሚወርድ አይደለም ነገር ግን የምድር ነው የስጋም ነው የአጋንንትም ነው የስጋ ፍሬ ነው የአጋንንት ፍሬ ነው የርኩስ መንፈስ ፍሬ ነው እርኩስ መንፈስ ያደረበት ሰው እነዚህን ፍሬዎች ያፈራል እርኩስ መንፈስ ያደረበት ሰው እንደዚህ አይነት ፍሬዎችን ያፈራል የመንፈስ ቅዱስ ፍሬ ግን አሁን ደግሞ የመንፈስ ከላይ የሚሰጠው ማለት ከእግዚአብሔር ዘንድ የሚሰጠው መንፈስ ቅዱስ የሚያላብሰው መንፈስ ቅዱስ የሚያናግረው ያ ፍሬ ይሄንን ነው የሚመስለው የመንፈስ ፍሬ ግን መንፈስ ሲል መጽሐፍ ቅዱስ ላይ ብዙ ቦታ ላይ በርግጥ አውዱን ይዘን ነው የምንፈታው ብዙ ቦታ ላይ ግን መንፈስ ሲል መንፈስ ቅዱስን ነው የሚናገረው እግዚአብሔር መንፈስ ቅዱስን የመንፈስ ቅዱስ ግን አለ ፍቅር ደስታ ሰላም ትዕግስት ቸርነት በጎነት እምነት የዋሃት ራስን መግዛት ነው ራስን መግዛት ማለት ራስን መግራት እንቢ ማለት ለኃጢአት አሁን ቅድስት አርሴማ ራሷን የገዛች ታላቅ ሴት ናት ንጉስ ድርጣድስ ጎረምሳው ንጉስ እኔን ሚስት ካልሆንሽ ብሎ ጥርሱን ቢያፏጭ እሷ ምንድነው ያለችው ራሷን ገዝታ ምን አለች እኔ ክርስቶስ ሙሽራ ነኝ አሁን ለምሳሌ ራስን መግዛት ጎበዝ የሆኑ ሴቶች አሉ ወይም ጎበዝ የሆኑ ወንዶችም አሉ ቁጥራችን ትንሽ ቢሆንም ያ ወንዶች አስቸጋሪ ሆነናል ሰሞኑን ቃል እግዚአብሔር የሚማሩ ሴቶች
ቤተክርስቲያን ስትሄዱ ቤተክርስቲያን የሚሞሉ ሴቶች ወንዱ በየመጠጥ ቤቱ ነው አሁን ተቸግረን ያለ ነው። ኤኒዌይስ ጥቂትም ብንሆን አለን ተስፋ አለን። ሰው ጓደኞቻችን መተው እስቲ ለምሳሌ ራሴን ልውሰድ ሌላ ፖለቲካ እንዳትሰሩብኝ ዲያቆን ዘማኑኤል ና እስቲ ይገርማል ዛሬ ኃይለኛ ዘፋኝ መጥቷል ናይት ክለብ ይጨፈራል ዛሬ በቃ ቲኬት ምናምን እኔ ነኝ የምችልልህ ምናምን እንደዛ ሚል ጓደኛም የለኝም ግን ጓደኛ እንደዛ ሚል ምሳሌ ነው መጥቶ ቢጠይቀኝ እኔ ራሴን ገዝቼ እምቢ ካልኩት ራሴን የስጋዬን ይሄ የስጋን ስሜት ገዛውት ማለት ነው እምቢ አልኩ ማለት ነው። ኦኬ ለእግዚአብሔር እኔ በቃ እዘምራለሁ እንጂ አልዘፍንም ካልኩ ይሄ ራስን መግዛት ራስን ማሸነፍ እንደዚህ ያሉትን የሚከለክል ህግ የለም ካለ በኋላ የክርስቶስ ኢየሱስ አለ። ስሙ አሁን ማን ነው የክርስቶስ ኢየሱስ የሆነው? ማን ነው እውነተኛ እምነት ያለው? ማን ነው አማናዊ እምነትን ገንዘብ ያደረገ ሚሊዮን ነው የሚነግረን። የክርስቶስ ኢየሱስ የሆኑት አለ ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ አለ። ምድራዊ የሆነውን መሻት የተው እምቢ አሉ። ኦኬ ስጋን ከክፉ መሻቱና ከምኞቱ ጋር የሰቀሉ እነርሱ የክርስቶስ ኢየሱስ ናቸው። ምን ማለት ነው? ወደ ያዕቆብ መልእክት ልመልሳችሁ ያዙልኝ ባካችሁ በደንብ ስሙ። ያዕቆብ አንዴ ቶሎ ትሄጂልኛለሽ። ያዕቆብ ምዕራፍ 3 ቁጥር 14 እችን ቃል ለመረዳት ያዕቆብ ምዕራፍ 3 ቁጥር 14 ቶሎ በይ። ነገር ግን መራራ ቅናት አድመኝነት በልባችሁ ቢኖርባችሁ ካለ በኋላ አትመኩ፣ በእውነት ላይም አትዋሹአል። በእውነት ላይ ያልዋሹት እነዚህ ሰዎች ናቸው። ይሄው በእውነት በተባለ በክርስቶስ እውነት በተባለ በእግዚአብሔር ቃል በእግዚአብሔር ላይ ያልዋሹ የመንፈስ ቅዱስ ፍሬን ያፈሩ ሰዎች ናቸው። እነሱ መመካት ይችላሉ። የሚመካ በእግዚአብሔር ይመካ። መመካታችን በማን ነው መሆን ያለበት? በእግዚአብሔር፣ በሰው ላይ አይደለም። በሰው የሚመካ ርጉም ነው የሚለው መጽሐፍ። አንዳንዶቻችን በሰው ላይ እንደገፍና ያ ሰው እንደ ሸንበቆ ስብር ሲል አብረን እንሰበራለን። ሰባኪው በአግባብ ባልሆነ መንገድ ስናይ እንዴ ቤተክርስቲያን አልሄድም ለምን ስትሉ እንዴ እነሱ እኮ እንደዚህ ቤተክርስቲያን ሰውን አይተን መሄድ የለብንም። ክርስቶስን ከዓይኖቻችን ክርስቶስን የቅዱስ ሚካኤል አይን ክርስቶስን ነው የሚያየው። የቅዱስ ገብርኤል አይን ክርስቶስን እልፍ አላፍ አይኖቻቸው ቅዱስ 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 እያሉ እግዚአብሔርን ነው። አንቺና እኔ ምን ገዶን ነው ሰው አይተን ያ ሰው ሲስት እኛም ጥለን ገደል ምንገባ? እንዲህ መሆን የለብን። መመካታችን በክርስቶስ ነው መሆን ያለበት። ለዚህ ነው እነዛ መልካም ፍሬ የመንፈስ ቅዱስ ፍሬ ያፈሩ በእውነትም ይመካሉ። መመካታቸውም ስድብ ሆኖ አይቆጠርባቸውም እውነት ስለሆነ ማለት ነው። ለምንድነው የሚመኩት? ክርስቶስን መስለዋልና። አበቃ አለቀ። ግልጽ ነው። ቅድስት አርሴማ በክርስቶስ ትመካለች፣ መመካቷም እውነት ነው። ለምን? እርሱን መስላ ነው ያለፈችው። እናታችን ቅድስት ድንግል ማርያም በእግዚአብሔር ትመካለች። ለምን? እርሱን መስላለችና፣ ልጇን መስላለችና። ሐዋርያት ይመካሉ በእግዚአብሔር። ለምን? እውነተኛውን ክርስቶስን መሲሁን መስለዋልና። ግልጽ ነው። እንቀጥልሽ። ቁጥር 16 ቅናት አድመኝነት ባሉበት ስፍራ በዚያ ሁከትና ክፉ ስራ ሁሉ አሉና ይላል። ኦኬ። ስለዚህ ቅናት አድመኝነት ባሉበት ስፍራ ምንድነው ፍሬው? መጥፎ የሆነ ነገር ነው ፍሬው። ምንድነው? ነገር ግን የምድር ቅናትና አድመኛነት ባሉበት ስፍራ በዚያ ሁከትና ክፉ ስራ ሁሉ አሉና። ቅናት ባለበት ምን አለ? እስቲ አሁንም ያዕቆብን መልእክት መጽሐፍ ቅዱስ ራሱ በደንብ እንድትረዱ እንመልከት። ዘፍጥረት ምዕራፍ 4 ላይ እንሂድ። አቤልና ቃይል የመጀመሪያው ነፍሰ ገዳይ። በነገራችን ላይ ቃይል አቤልን ገሎታል። የመጀመሪያው ሰማዕት ማን ነው? በቤተክርስቲያናችን ቀዳሚ ሰማዕት ሲባል ያው በተለምዶ በተለይ ከሐዲስ ኪዳን ቀዳሚ ሰማዕት ስንል ቶሎ ብለን እኛ ምንድነው የምንለው? እስጢፋኖስ እንላለን። which is true እውነት ነው። ከሐዋርያት መካከል ከተባለ ደግሞ ያዕቆብ እንላለን። ሐዋርያት ሥራ ምዕራፍ 12 ግን አሁን እስጢፋኖስ ዲያቆን ነው። ኦኬ። ያዕቆብ ደግሞ ሐዋርያ ነው። ከ12ቱ ሐዋርያት ነው የሚመደበው።
ግን ኤኒዌይስ ቀዳሚ ሰማዕት ማን ነው? አቤል ነው። ኦኬ ከዘመነ እግዚአብሔር ፍጥረትን ከፈጠረ ጀምሮ የመጀመሪያው ሰማዕት ትላለች ቤተክርስቲያን አቤል። እስቲ እንመልከት ዘፍጥረት ምዕራፍ 4 ዘፍጥረት ምዕራፍ 4ን ክፈቱልኝ። ዘፍጥረት ምዕራፍ 4 ዘፍጥረት ምዕራፍ 4 ስንት ላይ ልክፈት መምህር? ምዕራፍ 4 ከቁጥር 1 ጀምሮ ሶሪ ይቅርታ ቁጥር 1 ጀምሮ። እሺ አዳምም ሚስቱን ሔዋንን አወቀ፣ ጸነሰችም፣ ቃየንንም ወለደች። እርሷም ወንድ ልጅ ከእግዚአብሔር አገኘሁ አለች ይላል። ከፍ አድርጊው። እሺ ስለዚህ መጀመሪያ የተወለደው ማን ነው? ቃየል። በነገራችን ላይ ደግሞ ወንድሙን አቤልን ወለደች። ሁለተኛ አቤል ነው የተወለደው። መጀመሪያ የተወለደው የመጀመሪያው ልጅ ቃየል ነው። ከዛ አቤል ደግሞ ወንድሙን አቤልን ወለደች ይላል። አቤልም በግ ጠባቂ ነበረ፣ ቃየንም ምድርን የሚያርስ ነበረ። ከብዙ ቀንም በኋላ ከፍ እያልሽ ቶሎ ቃየን ከምድር ፍሬ ለእግዚአብሔር መስዋዕት አቀረበ። አቤልም ደግሞ ከበጎቹ በኩራት ከስቡ አቀረበ። እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየንና ወደ መስዋዕቱ ግን አልተመለከተም። ቃየንም እጅግ ተናደደ፣ ፊቱም ጠቆረ። ለምን? በቅናት ምክንያት። ኦኬ እሺ እንቀጥል ቶሎ እያልን። እግዚአብሔርም ቃየንን አለው፣ ለምን ተናደድክ? ለምንስ ፊትህ ጠቆረ? መልካም ብታደርግ ፊትህ የሚበራ አይደለምን? መልካም ባታደርግ ግን ኃጢአት በደጅ ታደባለች፣ ፈቃዷ ወደ አንተ ነው፣ አንተ ግን በእርሷ ላይ ንገስባት። ቃየንም ወንድሙን አቤልን ና ወደ ሜዳ እንሂድ አለው። በሜዳም ሳሉ ቃየን በወንድሙ በአቤል ላይ ተነሳበት፣ ገደለውም። አያችሁ አይደል? ተነስቶበት ምን አደረገ? ገደለውም። ያዕቆብ ምን ብሎናል? ቅናትና አድመኝነት ባሉበት ስፍራ በዚያ ሁከትና ክፉ ስራ ሁሉ አሉና። እየሰማችሁኝ ነው? ሰው በቅናት ተነሳስቶ ሚስቱን ገደለ ሲባል ሰምታችሁ አታውቁ? እድሜ ለዩቲዩብ አሁንማ እሱ ነው ሁሉ ሰው የሚያይ። ሚስት በቅናት ተነስታ ባሏን በሰነዘራ አናቱን አለችው ብሎ ፖስት የሚያደርጉ ብዙ አለ። እሱንማ እናውቃለን። ጳውሎስ ጴጥሮስን ነው እኛ ምን አሉ ብዬ በጠይቀው አትመልሱ። ቅናትና አድመኝነት ባለበት ክፉ ስራ ሁሉ በዛ ያለ አለ ያዕቆብ። ኃጢአትን ይወልዳል። ኦኬ ሰው በቅናት ተነስቶ አይመርቅህም። ምንድነው የሚያደርገው? መርዝ ነው የሚሰጥህ። ጀርባህን ነው የሚወጋ። በአንተ ላይ ክፉ ነገርን ነው የሚያደርገው። ቃየል በአቤል ላይ በቅናት ተነስቶ ምን አደረገ? ገደለው። ሙሴ እንደጻፈልን። ስለዚህ ቅናትና አድመኛነት ባሉበት ስፍራ በዚያ ሁከትና ክፉ ስራ ሁሉ አሉና ይላል። ኦኬ እስቲ ቆላሲስ ምዕራፍ 3 አንዴ ተይው ቆላሲስን ተይውና ቲቶን ክፈችልኝ። ቲቶ ቅዱስ ጳውሎስ ወደ ቲቶ የላከው ምዕራፍ 3 ላይ ነው ይልኝ። ምዕራፍ 3 ቁጥር 8 ምዕራፍ 3 ቃሉ የታመነ ነው ብሎ ነው የሚለው። ኦኬ ስለዚህ ቃሉ የታመነ ነው፣ እግዚአብሔርን የሚያምኑት በመልካም ስራ በጥንቃቄ እንዲጸኑ እነዚህን አስረግጠህ እንድትናገር እፈቅዳለሁ። ይህ መልካምና ለሰዎች የሚጠቅም ነው። ነገር ግን ሞኝነት ካለው ምርመራና ከትውልዶች ታሪክ ከክርክርም ስለ ሕግም ከሚሆን ጠብ ራቅ። የማይጠቅሙና ከንቶች ናቸው። መለያየትን የሚያነሳ ሰው ጠማማ እንዲሆን በራሱም ላይ ፈርዶ ኃጢአትን እንዲያደርግ አውቀ አንድ ጊዜም ሁለት ጊዜም ከገሰጽከው በኋላ እንዲህ ከሚመስል ሰው ራቅ ይላል ሐዋርያው ቅዱስ ጳውሎስ። ኦኬ ስለዚህ ቅናት
ከተላበሱ ሰዎች፣ አድመኝነት ከተላበሱ ሰዎች፣ ጠብን ከሚጭሩ ሰዎች ብትችሉ መምከር አንድ ሁለት፣ ካልሆነ ግን ከዚያ መራቅ ነው ያለብን ክርስቲያኖች። ስለዚህ እነሱ ባሉበት ስፍራ በዚያ ሁከትና ክፉ ስራ ሁሉ አሉና፣ ሁከት ክፉ ስራ የሚለው ኃጢአትን በደልን ነው። ኦኬ ከዛ ራቅ፣ እዛ ራቅ። ቅዱስ ጳውሎስም መለያየትን የሚያነሳ ሰው በራሱም ላይ እንደፈረደ የነገረን ሐሳቡም ጠማማ እንደሆነ በመንገር አንዴ ሁለቴ ትመከራላችሁ፣ ካለበለዚያ መራቅ። ዛሬ እኔና እናንተ ቤስት ፍሬንድ አድርገናቸዋል። ጭራሹ ነው ጉድ እኮ ነው። ከጳውሎስ ቃል በላይ የምንፋንን በጣም ብዙ ሰዎች አሉ። ምከሩ፣ እምቢ ያለን ሰው መራቅ ነው ያለብህ። ይሄ ነው የቤተክርስቲያን ትምህርት። ይሄ ነው የቤተክርስቲያን ትምህርት። ምክንያቱም ነገ እናንተንም ነው የሚበክሉት፣ ሌላውንም ሰው ነው የሚበክሉት። ኦኬ ሌላ ተግዳሮት፣ ሌላ ችግር ነው የሚያመጡት። ትመክራላችሁ፣ እምቢ ያለን ሰው ከዛ ሰው ትርቃላችሁ። ሐዋርያት ያደርጉ የነበረው ይሄንን ነው። የሐዋርያት ሥራን 1 ዓመት ሙሉ ስንማር አይታችኋል። ጫማቸውን እያራገፉ ነው ይሄዱ የነበሩ፣ ከየከተማው ይወጡ የነበረው። ኦኬ ቁጥር 17 እና 18 እንይና እንጨርሳለን። በቃ 17 እና 18 እንይ እንጨርሳለን። መምህር ዘላለም፣ ዲያቆን ክርስቶፎሮስ፣ ቀሲስ ኤፍሬም፣ ወንድማችን ጳላዲዮስ እነሱ ይቀበላሉ። ዘሌ፣ ዲያቆን ክርስቶፎሮስ ሐሳብ ይሰጡና ጳላድ አንድ የሚናገረው ነገር አለ፣ መልእክት አለው። ከዛ ቀሲስ ኤፍሬም መጨረሻ ላይ በጸሎት ይዘጉልናል። እሺ ቁጥር 17 እና 18 ላይኛይቱ ጥበብ ግን በመጀመሪያ ንጽሕት ናት፣ በኋላም ታራቂ፣ ገር፣ እሺ ባይ፣ ምህረትና በጎ ፍሬ የሞላባት፣ ጥርጥርና ግብዝነት የሌለባት ናት ብሎ ይቀጥልና የጽድቅን ፍሬ ሰላምንም ለሚያደርጉ ሰዎች በሰላም ይዘራል ይላል። ከፍ አድርግ። የጽድቅን ፍሬ ሰላምንም ለሚያደርጉ ሰዎች በሰላም ይዘራል። ምን እያለን ነው ያዕቆብ? ላይኛይቱ ስል ከእግዚአብሔር ዘንድ የምትሰጠው ጥበብ፣ መንፈስ ቅዱስ የሚሰጠው ጥበብ፣ የእግዚአብሔር የሆነው ጥበብ። ኦኬ የመንፈስ ቅዱስ ቋንቋ ምንድን ነው አለ? ይህ ላይኛይቱ ጥበብ የእግዚአብሔር ጥበብ ማለት ነው። በመጀመሪያ ንጽሕት ናት አለ። ምንም እንከን አይወጣላትም፣ በእግዚአብሔር የተወደደች ናት፣ ንጹህ ናት እያለ ነው። ኦኬ መጀመሪያ ላይኛይቱ ጥበብ ግን በመጀመሪያ ንጽሕት ናት። ከዛስ በኋላም ታራቂ ናት፣ እሺ ባይ ናት። እርቅን እንጂ ጥላቻን አይደለም የምትፈልገው። እርቅን አይደል? አሁን አንዳንዶቻችን ታርቁ ስንባል እንቢ እንላለን። ለምን? እግዚአብሔር እንኳን ድፍረታችን ጥግ ነው የምነግራችሁ። እግዚአብሔር እንኳን ወርዶ ታርቂ ቢለኝ አልታረቅም የምንል ሰዎች አለ። ይሄ አሁን ከእግዚአብሔር ነው ያጋንንት ቤት በእኛ ላይ ያጋንንት ቤቱን የሰራብን ሰዎች እንጂ እንዲህ የምንናገር። የእግዚአብሔር ጥበብ ታራቂ ናት። እግዚአብሔር ጥበብ ፍቅር የተላበሰች ናት። ከእግዚአብሔር ዘንድ የሚሰጠው ጸጋ፣ ከእግዚአብሔር ዘንድ የሚሰጠው ቋንቋ ጥበብ፣ የመንፈስ ቅዱስ ስጦታ እሺ የሚል እንጂ እምቢ የሚል አይደለም ለእርቅ። ተመልከቱ። ላይኛይቱ ጥበብ ግን በመጀመሪያ ንጽሕት ናት፣ ንጹህ ናት፣ በእግዚአብሔር የተወደደች ናት። በኋላም ታራቂ፣ ገር፣ እሺ ባይ፣ ምህረትና በጎ ፍሬ የሞላባት፣ ጥርጥርና ግብዝነት የሌለባት ናት ይላል። አያችሁ አይደለ? ይሄ መልኳ ነው። ይሄ መንፈስ ቅዱስ ስጦታ ነው። እሺ ለይቅርታ የቀረበች ናት፣ ንጽሕት ናት፣ ታራቂ ናት፣ ገር ናት፣ እሺ ባይ ናት። ንስሐ ግቡ ሲባል እሺ ትላለች። ለንስሐ የተነሳች፣ ለስጋው ደግሞ እሺ፣ ለእግዚአብሔር ቃል እሺ፣ ለጌታ ቃል እሺ፣ ለክርስቶስ ቃል እሺ፣ ለወንጌል እሺ፣ ለእግዚአብሔር ቃል እሺ ምትል፣ ለሐዋርያት እሺ፣ ለጴጥሮስ እሺ፣ ለጳውሎስ እሺ፣ ለርኩስ መንፈስ እምቢ፣ ለዓለም እምቢ ምትላት። እሺ ምትለው ለእግዚአብሔር እሺ ባይ፣ ምህረት፣ በጎ ፍሬ ሞላባት። ታያችኋል። በጎ ፍሬ ሞላባት ገላትያ ምዕራፍ 5 ላይ የተዘረዘሩትን እነዛን የመንፈስ ቅዱስ ፍሬ የሞላባት ናት። ጥርጥርና ግብዝነት የሌለባት ናት ደግሞ ይላል። በእምነቷ አትጠራጠርም። አሁን እኛ ችግር እዚህ ላይ ነው። አሁን ድረስ የምንጠራጠር ብዙ ሰዎች አሉ። በእምነታችን የምንጠራጠር እንዲያው ግን ይሄ እግዚአብሔር የሚባለው ነገር እውነት ይሆንን ብለን አግናስቲክ የሆንን ሰዎች አሉ። እንደዛ አግናስቲክ ማለት በቃ እምነት የሌለው ወይም ሊኖር ይችላል፣ በአማርኛው ቃል ቲንክ ሊሆን ይችላል የሚል ሰው አግናስቲክ ይባላል። እግዚአብሔር ሊኖር ይችላል፣ እግዚአብሔርም ላይኖር ይችላል ብሎ በቃ እምነቱን መካከለኛ ያደረገ ይሄ ለብ ያለ ይሄ ከእግዚአብሔር አፍ የሚተፋ ሰው ነው። ወይ ቀዝቃዛ አልሆነ በራእይ መጽሐፍ እንደተጻፈው፣
ወይ ሙቅ ያልሆነ ግብዝ የሆነ ማለት መካከለኛ የሆነ ሰው ይሄ ከእግዚአብሔር አይደለም። ከእግዚአብሔር የሆነ በእግዚአብሔር ላይ አይጠራጠርም። በእግዚአብሔር ይኖር ይሆንን አይኖር ይሆንን እያለ የሚመላለስ ሰው አይደለም። ወላዋይ ይላል። እውነት ነው፣ ወላዋይ አይደለም። ይሄ ከመንፈስ ቅዱስ የሆነ ሰው የመንፈስ ቅዱስ ፍሬ የሚያፈራ ሰው በእምነቱ ላይ ጥርጥር የለም። ዛሬ ላይ ወላዋይ የሆኑ ሰዎች ናቸው እኮ አንገታቸውን ለጎረምሳ ሲሉ የሚበጥሱ። ለአንድ ጎረምሳ ሲሉ እምነታቸውን የሚቀይሩ ሞልተዋል። አረ ምንም እነሱስ የባሰውን ፍርድ ተሸክመው ነው። በክርስቶስ እናምናለን ብለው ክርስቶስን በግብራቸው የሚክዱት ስንት ነን? ቁጥራችን ይቆጠር ቢባል እዚህ እንኳን 249 ሰው አለ። እንደው ድፍረት እንዳይሆንብኝ ከግማሽ በላይ እንደዛ ልንሆን እንችላለን። ምን እንጠራጠር በክርስቶስ ላይ ሙሉ የሆነ እምነት የሌለን እውነት ክርስቶስ ሊያድነን ይችል ይሆናል እንደዛ ብለን ጸበል ምን ሄድ ሰዎች እንኳን ኢቭን እንኳን ቤተክርስቲያን እንኳን ስንት እንዲያው በቃ ተስፋ ቆርጠን እግዚአብሔር ዞረን እግዚአብሔርን ሳናስቀድም የምድርን ጥበብ ገንዘብ አድርገን ከዛ በቃ ተስፋ በመቁረጥ እንዲያው ሊሆን ይችል ይሆንን ሊያድነኝ ይችል ይሆንን እምንል ሰዎች አለ። ይሄ ከመንፈስ ቅዱስ አይደለም። በእግዚአብሔር ላይ በሙሉ እምነት ልንመላለስ ያስፈልጋል። እንደ ቅዱስ እስጢፋኖስ ከዲያቆናቱ መካከል ቀዳሚ ሰማዕት የሆነው እስጢፋኖስ ስለ ክርስቶስ እኮ ሐዋርያት ሥራ ምዕራፍ 7 ግቡና አንብቡት። ስለ ክርስቶስ እኮ ሲመሰክር እርሱ ይኖር ይሆንን በሚል እምነት እኮ በእውነት ነው መሲህነቱን የመሰከረው፣ አዳኝነቱን የመሰከረው፣ ኢየሱስ መሆኑን የመሰከረው። ኢየሱስ ማለት መቼም ዛሬም የሚያጉረመርም አለ ብዬ አላምንም። ኢየሱስ ማለት እግዚአብሔር መድኃኒት ነው ማለት ነው። አርፈን ቁጭ እንበል። ስርዓት ያዙ አንዳንድ ሰዎች። ኢየሱስ ማለት እግዚአብሔር መድኃኒት ነው ማለት ነው። የማቅለል ስም አይደለም። ክርስቶስ ማለት ደግሞ ክርስቶስ ስንል ደግሞ መሲህ እያለ ነው። ሿሚ የማያስፈልገው የተሾመ፣ ቀቢ የማያስፈልገው የተቀባ እኔና እናንተን ለማለት። ስለዚህ ስለ ኢየሱስ ክርስቶስ ሲመሰክር እስጢፋኖስ ስለ ኢየሱስ ክርስቶስ ሲመሰክር በእምነት ሆኖ ነው፣ በሙሉ እምነት። እና አብርሃምን ብትሉ በእምነታቸው ተመስክሮላቸዋል። ስለዚህ ጥርጥር ግብዝነት የሌለባት ናት ይላል። እቺ ከመንፈስ ቅዱስ የሚሰጠው ከላይ ያለችው የእግዚአብሔር ጥበብ ከዛ የጽድቅንም ፍሬ ሰላምንም ለሚያደርጉ ሰዎች በሰላም ይዘራል። የጽድቅን ፍሬ ሰላምን ለሚያደርጉት ሰዎች በሰላም ይዘራል። ኦኬ፣ በሰላም ይዘራል። እግዚአብሔርን የሚወዱ ሰዎች የጽድቅንም ፍሬ ሰላምንም ለሚያደርጉ ሰዎች በሰላም ይዘራል። እነሱ የእግዚአብሔርን ፍሬ የመንፈስ ቅዱስን ፍሬ የሚያፈሩ ሰዎች እግዚአብሔር ለሚወዱት የተናገረውን የእግዚአብሔርን ቃል የአባቴ ብሩካን የሚለውን ቃል ይላበሳሉ፣ እረፍትን ያገኛሉ፣ ሰላምን ያገኛሉ፣ ጽድቅን ያገኛሉ፣ ኦኬ ምህረትን ያገኛሉ። ይሄንን ቃል ራሱ ደስ በሚል መልኩ እጅጉን የምንወደው ቅዱስ ዮሐንስ እነሆ እናንተ ተብሎ የተሰጠው እመቤታችን የተሰጠው ቅዱስ ዮሐንስ በሁለተኛ ዮሐንስ መልእክቱ ላይ ቁጥር 1 ላይ አስቀምጦልናል። እስቲ ክፈችልኝ። ጤና እየጨረሰን ነው። አንዴ ቶሎ በይልን። ይሄው ከፍ አድርጊው። በእኛ ስለሚኖር አለ ቅዱስ ዮሐንስ በእኛ ስለሚኖርና ከእኛ ጋር ለዘላለም ስለሚሆን እውነት በእኛ ስለሚኖር አለ ከሐዋርያት ጋር ስለሚሆን የእግዚአብሔር ቃል ክርስቶስ እሺ በእኛ ስለሚኖር ከኛም ጋር ለዘላለም ስለሚሆን እውነት ካለ በኋላ ስሙ እኔ ሽማግሌው ይላል። ሽማግሌ ማለቱ አንደኛ ሽማግሌ የሚለው በትርጓሜያችን ሽማግሌ የሚለው ቃል መጽሐፍ ቅዱስ ላይ በምዕመናን ላይ የተሾሙ ምዕመናንን ለማስተማር ለመምከር የተሾሙ እንትኑን ነው የሚናገረው፣ አገልጋይ መሆኑን ነው የሚናገረው። አንድም ይሄ ሽማግሌ በሁለት ይፈታል። አንድም ደግሞ ይሄንን መልእክት በሚያዘጋጅበት ጊዜ ላሉ አበው በእድሜው የገፋ መሆኑን ነው የሚገልጸው። ስለዚህ እኔ ሽማግሌው በእውነት ለምወዳቸውና እኔ ብቻ ሳልሆን እውነትን የሚያውቁ ሁሉ ደግሞ ለሚወዷቸው ለተመረጠች እመቤትና ለልጆቿ ስለ ሮምና ነው የሚናገረው። ከፍ አድርጊው። ከእግዚአብሔር አብና አሁን እዚህ ጋር ተመልከቱ። ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ጸጋ፣ ምህረት፣ ሰላም በእውነትና በፍቅር ከኛ ጋር ይሆናሉ አለ። ጸጋ፣ ምህረት፣ ሰላም የሚላበሱት
የሚሰጣቸው እውነትንና ምንን የያዙ በፍቅር የሆኑ ማለትም እውነትን በፍቅር ከሚሰራ ስራ ጋር ገንዘብ ያደረጉ እምነትና ስራን ያስተባበሩ ከእግዚአብሔር አብ አለ ሚስጥረ ሥላሴ ነው የሚናገር በነገራችን ላይ ኦኬ ሚስጥረ ሥላሴ ከእግዚአብሔር ዘንድ ከእግዚአብሔር አብ ብቻ አይደለም ይሄ በረከት የሚመጣው ከእግዚአብሔር አብ ብቻ አይደለም ስልጣን በስልጣን መተካከላቸው ነው የሚናገር ወልደ እግዚአብሔርም እግዚአብሔር አብም እግዚአብሔር መንፈስ ቅዱስም በስልጣን እኩል መሆናቸው ነው የሚናገረው ስለዚህ ማለት ከእግዚአብሔር አብና ከአብ ልጅ which is ወልደ እግዚአብሔር የባህሪ ልጅነቱን ነው የሚናገረው ከኢየሱስ ክርስቶስ ምን ይመጣል አለ ከእግዚአብሔር ማለት ነው ምን በረከት ይመጣል አለ ጸጋ ምህረት ሰላም ይሰጣሉ እነዚህ ጸጋ ምህረት ሰላም የሚሰጡት ግን እምነትን ታችን እውነትን የተባለ ክርስቶስ ነው የእግዚአብሔር ቃል ነው እርሱንና በፍቅር ከኛ ጋር ማለት በፍቅር የሚሰራን ስራ በእውነትና በፍቅር ከኛ ጋር ይሆናሉ ሲል ምን ብሎ ነው የሚተረጉሙት እውነት የተባለን ክርስቶስና በፍቅር የሚሰራን ስራ ገንዘብ ያደረጉ እውነተኛ እምነትን ገንዘብ ያደረጉ ምን ያገኛሉ ማለት ነው ጸጋ ምህረት ሰላምን ይላበሳሉ ፍጹም የሆነን ሰላም አይምሮን ሁሉ የሚያልፍ ሰላም የሚገርማችሁ የጻድቃን የቅዱሳን ሰላም በፊልጵስዩስ የተደረገው ሰላም ታስተውሳላችሁ ጳውሎስና ሲላስ በእስር ቤት ሲጣሉ ሐዋርያት ሥራ ላይ ታገኙታላችሁ ታሪኩ በሐዋርያት ሥራ ምዕራፍ 16 ላይ ኦኬ በፊልጵስዩስ በመቄዶንያ አውራጃ አሁን ላይ ግሪክ ናት ሰሜናዊ ግሪክ ናት ኦኬ በመቄዶንያ አውራጃ ዋና ከተማ ናት ፊልጵስዩስ በአሌክሳንደር ዘ ግሬት አባት ፊሊጶስ ፊሊፕ ዘሰከንድ ይሉታል ወይም ኢትዮጵያ ሊቃውንት ፊሊጶስ ይሉታል በእርሱ ስም የተሰየመች ከተማ ናት በዛ ሐዋርያው ቅዱስ ጳውሎስ ወንጌል ሰብኳል ወንጌልን በመስበኩ ምክንያት እሱና ሲላስ ኢየሱስ ክርስቶስ ጌታ ነው ቄሳር ጌታ አይደለም ጌታ ብለን ልንጠራ አይገባም በማለቱ ምክንያት ኦኬ ወደ እስር ተጥሏል ወደ ወህኒ ተጥሏል አንድም በክፉ መንፈስ ተመላለስ የነበረችን አንዲት ሴት በመፈወሱ ምክንያት በእርሷ በሚያገኙት ገንዘብ የሚተዳደሩ ክፉ ሰዎች እጅ ጭነውበታል በወህኒ ሆኖ ግን ጳውሎስና ሲላስ ምን ያደርጉ ነበር ሐዋርያት ሥራ ምዕራፍ 16 ቁጥር 25ን ገብታችሁ ተመልከቱ ያመሰግኑ ነበር እግዚአብሔርን ያመሰግኑ ነበር ገብታችሁ ያ ሰላም በፈተና ውስጥ ሆናችሁ እግዚአብሔር የሚሰጠው ሰላም እንዲህ የሚያሳርፍ ሰላም ይሄንን ሰላም ገንዘብ የሚያደርጉ እውነተኛውን እምነት በክርስቶስ የሚያምኑ ያንን እምነት በስራ የሚገልጡ እውነተኛውን እምነት የተላበሱ ምን ያገኛሉ ይላል ዮሐንስ ጸጋ ምህረት ሰላም የእግዚአብሔር ጸጋን የእግዚአብሔር ምህረትን የእግዚአብሔር ሰላምን ይላበሳሉ ለዚህ ነው የጽድቅም ፍሬ ሰላምን ለሚያደርጉት ሰዎች በሰላም ይዘራል ያለ ቅዱስ ያዕቆብ ምዕራፍ 3 ፍጻሜው ላይ ያስቀምጣል የቤተክርስቲያን አባቶቻችንም ይዘራ በሰላም ይገብረዋ በሰላም ፍቅር የሚሆን ስራዋም ፍቅርን ለያዙ ሰዎች በፍቅር ይሰራል ያሉ አንድም ከእግዚአብሔር የተገኘች ጥበብስ በቅድምና የነበረች ወልድናት አንድም ወንጌል ናት ያሉ አባቶቻችን ይሄንን ጥበብ ክርስቶስ ቀደም እንዳልኳችሁ ክርስቶስ ብለው ያስቀምጣሉ አንድም ወንጌል ብለው ይናገራሉና እቺን ሰላም የሚወዷት ወንጌልን ገንዘብ ያደረጉ የእግዚአብሔርን ሰላም ይላበሳሉ ማለት ነው ስለዚህ ፍቅር የሚሆን ስራዋም ፍቅርን ለያዙ ሰዎች በፍቅር ይሰራል ፍቅርን የያዙ ሰዎች እምነትና ስራ እምነትን በፍቅር ለሚሰሩ ሰዎች ይሄንን የእግዚአብሔር በረከት ያገኛሉ ለዚህ ነው የጽድቅም ፍሬ ሰላምን ለሚያደርጉት ሰዎች በሰላም ይዘራል ያለ ቅዱስ ያዕቆብ ይመክረናል አንድ ሐሳብ ላንሳና እዚህ ጋር እንጨርሳለን ሰዓታችን ተጠቅመናል ከዚህ በኋላ እኔም ሚዩት አድርጌ ወንድሞች ይናገራሉ ሰው የጽድቅም ፍሬ ሰላምን ለሚያደርጉ ሰዎች በሰላም ይዘራል ሚሊዮን አንድ መጨረሻ ጊዜ እንትን ለማለት ሰው በአባቶቻችን ይላሉ ሰው በጥበብ አማካይነት የጽድቅን ፍሬዎች ይሰበስባል በደህንነት የተሞላ አዝመራ ሰላምን የመዝራት ፍሬ ነው ይህም ማለት ሰው በጥበብ አማካይነት ሰላምን አድርጎ የጽድቅን ፍሬዎች ይሰበስባልም ደግሞ ብለው የሚተረጉሙ ቤተክርስቲያን አባቶቻችን አሉና ሰላምን ገንዘብ ያደረጉ የጽድቅን ፍሬ ሰላምን ለሚያደርጉ ሰዎች በሰላም ይዘራል ሰው በጥበብ አማካይነት
የጽድቅን ፍሬዎች ይሰበስባል። በደህንነት የተሞላው አዝመራ ሰላምን የመዝራት ፍሬ ነው። ይህም ማለት ብለው ሰው በጥበብ አማካይነት ሰላምን አድርጎ የጽድቅን ፍሬዎች ይሰበስባል። ሰላማዊ የሆነን ሰው ሰላማዊ የሆነ በቀላል አረፍተ ነገር በቀላል አማርኛ እንድትረዱት ሰላማዊ የሆነ ሰው ሰው ይላሉ በጥበብ አማካይነት ሰላምን አድርጎ የጽድቅን ፍሬዎች ይሰበስባል ማለት ሰላማዊ መሆን ራሱ አንድ የመንፈስ ቅዱስ ፍሬ ነው። የጽድቅን ፍሬ ሰላምን ለሚያደርጉ ሰዎች ቅዱስ ያዕቆብ እንደነገረን በሰላም ይዘራል። ሰላማዊ የሆኑ ፍቅርን ገንዘብ የሚያደርጉ ሰዎች አንድም ጽድቅን ይሰበስባሉ። እምነትንም ከሥራ ጋር በፍቅር ከሚሰራ ሥራ ጋር የሚገልጡ እግዚአብሔር የሚወደውን ነገር ያደርጋሉ። እግዚአብሔርን መውደዳቸው የሚገለጠው በዚህ ነው እያለ ያዕቆብ ያስተምራል። አባቶቻችንን ያስተምራሉ፣ ይተረጉማሉ፣ ያብራራሉ፣ በብዙ አንድምታ ይፈቱታልና ያዕቆብ መልእክት ምዕራፍ 3 እዚህ ላይ ተፈጸመ። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። በብዙ ፈተና ውስጥ እያለፋችሁ ያዕቆብ መልእክት የተማራችሁ ሁላችሁንም እግዚአብሔር ይባርካችሁ። የእናታችን የቅድስት ድንግል ማርያም ምልጃዋ